ጸሎት አእምሮን፣ ሁኔታን እና አካባቢያችንን ሁሉ መለወጥ እንደሚችል ነው የምንማረው። ጸሎት እነዚህ ነገሮች የሚለውጥ ኃይል ነው። ሁኔታ እንደዚህ ነው፣ ያለውበት ነገር እንደዚህ ነው የምትሉ ሰዎች ካላችሁ እሱን ጸሎት ይለውጠዋል። ከዛ ደግሞ የምትፈሩ የምትጨነቁ ምናምን ደግሞ ሰዎች ካላችሁ እንደዚህ አይነት አቲቲዩድ እንደዚህ አይነት የልብ ዝንባሌዎችንም ጸሎት ይለውጣል። በጸሎት መቀየር ትችላላችሁ። ከዛ ደግሞ የካራክተር የባህሪ ችግር በቃ እኔ እንደዚህ መሆን አልፈልግም፣ እንደዚህ መናደድ አልፈልግም፣ መቆጣት አልፈልግም፣ መጨቃጨቅ አልፈልግም ምናምን የምትሉ ሰዎች ይህንንም ጸሎት ይለውጠዋል። ግን መቼ ነው የሚለውጠው? ለመለወጥ ስንፈቅድ። ለመለወጥ ካልፈለግን ጸሎት አይደለም እግዚአብሔር የማይለውጠን። እንኳን የራሳችን ጸሎት እግዚአብሔር የማይለውጠን። ለምንድን ነው የማይለውጠን? እግዚአብሔር ፈቃዳችንን ስለሚያከብር እንጂ ስለማይችል አይደለም። ጸሎታችንን ስለሚያከብር እግዚአብሔር የሰውን ፈቃድ በማክበር ስለሚታወቅ የሰውን ፈቃድ በደንብ ያከብራል እግዚአብሔር። ስለዚህ በህይወታችሁ ላይ መቀየር መለወጥ የምትፈልጉትን ነገር ሁሉ ከየት እንደምትጀምሩ ዛሬ እንማራለን። ግን ሁሉን ሁኔታ ያለንበትን ሁሉን ሁኔታ መለወጥ የምንችልበት ትልቁ አቅማችን ምንድነው ብትሉ ጸሎት። ሁሉን ሁኔታ ስለዚህ በጣም የምትታገሉ አንዳንድ ነገሮች ላይ ይሄ ማልቅ ትግል የሆነባችሁ ድካም የሆነባችሁ መቼ ነው ይሄ ነገር የሚለወጠው ምናምን የምትሉ ሰዎች ምናልባት የምትጸልዩበትን መንገድ ቼክ አድርጉት። የምትጸልዩበት መንገድ ትክክል ላይሆን ይችላል፣ ወይም እንደምትፈልጉትን ነገር የሚያመጣላችሁ ውጤት የሚያመጣላችሁ ላይሆን ይችላል። ነገር ግን ውጤት የሚያመጣ ጸሎት አለ ይትሉኝ? አዎ በደንብ አለ። ምን አይነት ጸሎት ነው? አንድም በእምነት አንድም ደግሞ የእግዚአብሔርን ፈቃድ በማወቅ የተደረገ ጸሎት። እነዚህ ሁለቱ መሰረታዊ ናቸው። ውጤት የሚያመጣ ጸሎት ምን አይነት ነው ተብላችሁ ብትጠየቁ ሁሌ ጮክ ብላችሁ መመለስ ያለባችሁ ይሄን ነው። አንድም በእምነት አንድም እንደ እግዚአብሔር ፈቃድ የተጸለየ ጸሎት። እነዚህ ሁለቱም ያመጣሉ፣ ውጤት ያመጣሉ፣ በጣም ውጤት ያመጣሉ። ስለዚህ በህይወታችሁ ላይ መቀየር የምትፈልጓቸው ሁሉ ሰው መቀየር የሚፈልገው ብዙ ነገር አለው። ይኸውላችሁ ለውጥ መፈለግና ለመለወጥ መወሰን ይለያያል፣ በጣም ይለያያል። ብዙ ሰው ለውጥ ይፈልጋል እንጂ አንዳች ውሳኔ የለውም። ለመለወጥ ገና አልወሰነም ብዙ ሰው። ጌታ መቼ ነው እኔ እንደዚህ መሆነው? መቼ ነው ጌታ እኔ እንደዚህ የሚያደርገኝ? እንደዚህ መሆን ነው ፈልገው፣ እንደዛ መሆን ነው ፈልገው እንላለን። ብዙ መሆን የምንፈልጋቸውን ነገሮች እንናገራለን። እነዛን ለመሆን ግን የኛ ውሳኔ የለም ወይም አልወሰንም። ፍላጎት አለ በጣም። ይሄ ሁለቱ በጣም የተራራቁ ነገሮች ናቸው። ዲዛይር መያዝና ዲሲዥን ውስጥ መግባት በጣም ይለያል። ስለዚህ ምናልባት ዲዛይር ሊኖረን ይችላል ለመለወጥ። እፈልጋለሁ እኮ እኔ እንላለን። ብዙ ሰው ነው ይፈልገው። ውሳኔ ያለ ወይ ነው? ውሳኔ ያለሽ ወይ ነው ለመለወጥ? ስለዚህ ፍላጎት ስላለን አንለወጥም። ስንወስን ነው የምንለወጥ። በዛ በፈለግነው ነገር ውስጥ መለወጥ መቀየር የምንፈልገውን ነገር ማድረግ ስንጀምር ወይ ወደዛ መሄድ ስንጀምር ያ የሚጠይቀልን ነገር መሆን ስንጀምር ነው እንጂ ለውጡን የምናየው ስለፈለገ ሰው አይለወጥም። ግን በደምብ ሰው መፈለግ ደግሞ አንድ እርምጃ ነው። ስለዚህ መፈለግ ካለ ቆንጆ ጥሩ። ግን ከዛ በኋላ ውሳኔ ደግሞ ልንይዝ ይገባል። ኖ እኔ ይሄን ነው ፈልገው ብለን የምንፈልገው ነገር ላይ ለመቆየት ምን ማድረግ አለብን? ወይም የምንፈልገውን ውጤት ለማምጣት በውሳኔያችን መቆየት አለብን። እንደዚህ ካደረግን ጸሎት የለውጥ ቁልፍ ነው። መለወጥ የምትፈልጓቸው መቀየር የምትፈልጓቸውን ነገሮች ሁሉ ከጸሎት መጀመር ትችላላችሁ። ቅድም ሁለት ነገር ተናግሬያለሁ። አንድም በእምነት አንድም እንደ እግዚአብሔር ፈቃድ የሆነ ጸሎት ለውጥ ያመጣል ብያለሁ። ምን ማለት ነው እንደ እግዚአብሔር ፈቃድ የሆነ ጸሎት ስንል? የእግዚአብሔር ፈቃድ ማለት የእግዚአብሔር ቃል ነው። እግዚአብሔር ከቃሉ ውጭ ፈቃድ የለውም። ፈቃዱን በቃሉ በኩል ገልጦልናል። የእግዚአብሔርን ፈቃድ ማወቅ የሚፈልግ ሰው ወደ እግዚአብሔር ቃል ነው መምጣት ያለበት። እዚህ እግዚአብሔር ፈቃድ እናውቃለን የሚባለው ቃሉን ስናውቅ ነው።
የእግዚአብሔርን ፈቃድ በህይወታችን ላይ ተገለጠ የሚባለው የእግዚአብሔር ቃል መገለጥ ሲጀምር ነው። ሌላ ነገር የለውም። ስለዚህ አንድ ሰው የእግዚአብሔርን ፈቃድ አውቃለሁ ካለ ምንድን ነው የእግዚአብሔር ፈቃድ? የእግዚአብሔር ፈቃድ በእግዚአብሔር ቃል መሰረት በጎ ፍጹምና ደስ የሚያሰኝ ነው። ይህንን ደግሞ እኛ ምን ማድረግ አለብን? ፈትነን ማወቅ አለብን። ካላወቅን የእግዚአብሔርን ፈቃድ ስለማናቅ የምንኖረው ኖሮ እግዚአብሔር የሚፈልገውን አይነት አይደለም። ስለዚህ እንደ እግዚአብሔር ፈቃድ ለመጸለይ በእግዚአብሔር ፈቃድ ውስጥ ሰው ምን ማድረግ አለበት? መቆየት አለበት። የእግዚአብሔርን ፈቃድ ማያውቅ ሰው እንደ እግዚአብሔር ፈቃድ መጸለይ አይችልም። እንዴት ነው መጸለይ የምትፈልጉት? ይህንን ከዚህ በፊት ስለተማረ ማለት ነው። ብዙዎቹን ሀሳቦች ከዚህ በፊት ተምረናቸዋል። ጸሎትን በተመለከተ እዚህ አንድ ሰው እንደ እግዚአብሔር ፈቃድ የተደረገ ጸሎት ውስጥ ነው ለውጥ ያለው ስንል ከእግዚአብሔር ቃል ተነስተን የምንጸልየው ጸሎት ማለታችን እሱ ምን አለው? ለውጥ ያመጣል። የምን አይነት ለውጥ ያመጣል? የልብ ዝንባሌዎቻችን ይለውጣል። ሁኔታዎቻችንን ይለውጣል። ባህሪያችንን ሁሉ ምን ያደርጋል? አፌክት ያደርጋል። ምን? እንደ እግዚአብሔር ቃል የተደረገ ጸሎት በምን በኩል? በእምነት የጸለይነው ጸሎት ምን ያደርጋል? ይለውጣል። ሁኔታችንን ይለውጣል። በደንብ ይለውጣል። ጸባያችንን ይለውጣል። አዎ በደንብ ይለውጣል። ጸሎት አዎ። ግን እዚህ ጋር በደንብ ለውጠኝ ብሎ መጸለይ አይደለም ለውጥ የሚያመጣው። እችን መናገር እፈልጋለሁ። ለምን ለውጠኝ እኔ ያልችልም አንተ ካልለወጥከኝ ነው። እግዚአብሔር ደግሞ አይለውጠንም። ለምንድን ነው የማይለውጠን? ተለወጡ ብሎ ስላዘዘን። በጎ ፍጹም ደስ የሚያሰኝ የእግዚአብሔር ፈቃድ በማወቅ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ምን ስላደረገን? ስለነገረን። ምንድን ያለን? ተለወጡ። ማን? እግዚአብሔር። ማን? እኛ ምን እንድናደርግ? እንድንለወጥ። ለምን እሱ አይለውጠንም? አይ እግዚአብሔር ከባዱን የሰራልን፣ ቀላሉን ለእኛ የሰጠን። ምንድን ነው ከባዱ? ከኃጢአት ነፃ መውጣት አንችልም ነበር፣ ነፃ አወጣ። ከሲኦል ነፃ መውጣት አንችልም ነበር፣ ነፃ አወጣ። ይሄንን ስጋ ማስነሳት መለወጥ አንችልም ነበረ፣ አዲስ ስጋ አዘጋጀልን። በትንሣኤ ቀን እንድንለብሰው ወይ መጥቶ ሲወስደን በአዲስ አካል እንድንገለጥ ይሄን ሁሉ አዘጋጀልን። አሁን የቀረን ምንድን ነው? አእምሯችንን ማደስ፣ አስተሳሰባችንን ማደስ፣ መለወጥ፣ መቀየር። ይሄን ለማሰጠ ለእኛ ሰጠ። እዚህ ጌታ ወይ እንደዚህ መኖር አልፈልግም ለውጠኝ። ስንት ጊዜ ጸለይኩ ጌታ እንዲለውጠኝ፣ ግን እስካሁን ድረስ ይሄ ጸሎት አልተመለሰም የምትሉ ሰዎች መቼም አይመለስም። 100 ዓመት አይመለስም። ይሄ ለምንድን ነው የማይመለሰው? ከተመለሰ ቆይቷል። ተለወጡ በሚል ትእዛዝ ከተመለሰ ቆይቷል። ብዙ 2000 ዓመት ሆኖታል። እግዚአብሔር አሁን ለለውጥ የሚያስፈልገን ነገሮች ሁሉ አዘጋጅቷል። ቃሉን ሰጥቶናል፣ መንፈሱን ሰጥቶናል፣ ጸጋውን ሰጥቶናል። ስለዚህ ምን ማድረግ እንችላለን? መለወጥ እንችላለን። ግን ምንድን ነው ይህ እንድናገር የእኔ ፓስተሩ ጊዜ የሚላል ለጸብ ለድብድብ ምናምን ኃይል አለን ይላል። ለቂም ለምናምን ለይቅርታ ስንባል ግን እሱ ካረዳኝ እንላለን። ጌታ ካረዳኝ ለመልካም ነገር ነው ደካሞች የምንሆኑ። ለመልካም ነገር ነው እጃችን ጥፍጥፍ አድርገን የምንቀመጠው። ለክፉ ነገር በደንብ እንችላለን። ስድቡን እንችለዋለን፣ ድብድቡን እንችለዋለን፣ ቂሙን እንችለዋለን፣ ቃላት መረጣውን እንችለዋለን፣ ሁሉን ነገር እንችላለን። ግን ልክ ለመልካም ነገር ላይ ስንመጣ አቅም የለንም። እኔ ያልችልም ጌታ ያንተ ካረዳኝ እንላለን። አይ እንችላለን። ለምን ካላችሁ እግዚአብሔር ከመጀመሪያ ሰውን ሲፈጥር፣ በደንብ ስሙኝ፣ እግዚአብሔር ከመጀመሪያ ሰውን ሲፈጥር የፈጠረው ለመልካም ነገር ነው። ለዚህ ነው መክብብ ላይ ሲናገር እንደዚህ ይላል፣ እግዚአብሔር ከመጀመሪያ ሁሉን ቅንና ንጹሕ አድርጎ ፈጠረ። ሰው ሁሉን ነው ቅንና ንጹሕ አድርጎ የፈጠረው እግዚአብሔር ከመጀመሪያ። ስለዚህ እኛን ሲፈጥር እንዴት አድርጎ ፈጠረ? ቅንና ንጹሕ አድርጎ ፈጠረ። ስለዚህ ከባዱ ነገር እኛ አሁን ቂም መያዝ ነው ለእኛ ከባድ። ለምን? ከተፈጠርንበት ንጽህና ውጭ ነው እየኖርን ያለ። ለእኛ አሁን ቀላል ቅንና ንጹሕ ሆኖ መኖር። ለምን? እግዚአብሔር የፈጠረን በዚህ አቅም ነው። ግን አቅማችንን ስለማናቅ ሁሌ የምናስበው ምንድን ነው? እንዲሁም መልካሙን ነገር መሆን እንደማንችል ነው። ይኸውላችሁ ፈጽሞ የማንችለውን ህይወት ነው አሁን እየኖርን ያለ ነው። ሐዘን፣ ጥላቻ፣ ቂም ምናምን ይሄ ምንድን ነው? ጭንቀት፣ ብስጭት ምናምን እንድንኖር እግዚአብሔር ያልፈቀደልንና ላልተፈጠርንበት ነገር ነው እየኖርን ያለ ነው። የቻልነው ራሱ ከባዱን ነገር ነው የቻልነው። ለዚህ ነው የላችሁ ይሄ ጭንቀት፣ ንዴት፣ ቅናት ምናምን አካል የሚጎዳው እግዚአብሔር ለዚህ ስላልፈጠረ። ለምሳሌ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቅናት ይላል አጥንትን ያነቅዛል ይላል። ከባድ ነው
አያችሁ፣ ለምን ለዚህ አልተፈጠርንም? ስለዚህ ምን ያደርጋል? አካላችን እየደከመ የሚቀና ሰው ራሱን የሚታመሙ የሚቀናበት ሰውዬ ምንም አይሆንም፣ እያማረበት ነው የሚሄደው፣ ኑሮ እየተስተካከለ ምናምን። ያኛው ሰውዬ በቃ ምንም፣ ለምን እሱ ከቅናት ውጭ ነው የሚኖረው። ቅናት እኛ ጋር ያለው ምን ያደርጋል? እኛን ነው እየገደልን የሚሄደው። እዚህ ነው ቅናት ይባላል። ይኸውላችሁ እንትን ነው ልክ መርዝ የተቀመጠበትን ዕቃ አይደል መጀመሪያ መልኩን መለወጥ፣ ማበላሸት፣ መብላት የሚችል ልክ እንደዛ ቅናት እኛ ውስጥ እስካለ ድረስ የሚበላው እኛን ነው። ሌሎች እነዛን ሰዎች ምንም አያደርጋቸው፣ እኛን ነው እየጨረሰን የሚሄደው። ለምን? ለዚህ አልተፈጠርንም። ቅናት እንድንይዝ እግዚአብሔር አልፈጠረን። ስንይዝ ይጎዳናል። አልተፈጠርንም ማለት ምንድን ነው? እኛ የሚስማማን ካላችሁ ደስታ ነው የሚስማማን። ደስታ አጥንትን ያለመልማል ይላል እግዚአብሔር ቃል። ስለዚህ እየለመለማችሁ የተለወጣችሁ መሄድ የምትፈልጉ ከሆነ የተፈጠራችሁበትን ነገር ነው። ቀላሉ ነገር እሱ ነው። ደስተኛ መሆን ይሻላል ከማዘን። አሁን ምን የሚያስደስት ነገር አለ? ይህ ውስጥ ዓለም እንዴት እየሆነ ይችላል? እንዴት ነው የምንደሰተው? ሁልጊዜ በጌታ ደስ ይበላችሁ። ሁኔታ ምን አገባኝ? የተሰጠኝ ትእዛዝ ሁል ጊዜ በጌታ ምን እንዲለኝ ነው? ደስ እንዲለኝ ነው። ለምን? ይህ ለአጥንቴ ራሱ ምንድን ነው? ጠገን ጤና ነው ራሱ። የልብ ደስታ ይላል መጽሐፍ ቅዱስ ፊትን ያበራል። እንዴት እንደሚገለጥ አያችሁ? ለምን? እግዚአብሔር የፈጠረ ለዚህ ስለሆነ። የተፈጠርነው ለመልካም ነገር ነው፣ ለበጎ ነገር ነው እግዚአብሔር የፈጠረ። እስቲ ለመልካም ነገር ተፈጥሬያለሁ፣ ለደስታ ተፈጥሬያለሁ። እግዚአብሔር የፈጠረ ለዚህ ነው፣ እንድንኖር ይፈልጋል። ለዚህ ምንም ይውላችሁ ምንም እንድንሰራለት አልፈጠረንም። እግዚአብሔር ያመጣን ወደዚህ ምድር ያመጣን ራሱ ደስ ብሎ እንድንኖር ነው። ለዚህ ነው ደስ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 17 ጀምሮ እንደዚህ ይላል፣ ደስም እንዲለን ምን እንዲለን? ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ። ስንቱን ነገር? ሁሉን ነገር ምን አድርጎ? አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በዚህ ዓለም ሀብት ላይ እንዳይታመኑ፣ በዚህ ላይ እንዳይመሰረቱ ምን አድርግ? እዘዝና አስተምር። ይልቁን ለማካፈል ደግሞ ፈቃደኞች እንዲሆኑ ይላል። ምንድን ነው ዋናው ነገር? እኛ ደስ እንዲለን። ምን እንዲለን? ደስ እንዲለን። እስቲ ደስ እንዲለን በሉ። የእግዚአብሔር ፈቃድ ይሄ ስለሆነ፣ የእግዚአብሔር ፈቃድ ምንድን ነው ካላችሁ ደስታ ስለሆነ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16-17 በደንብ ተቀምጦልናል ግልጽ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ ምን አድርጉ? አመስግኑ፣ ይህ የእግዚአብሔር ፈቃድ ለእናንተ ይህ ነውና። የማን? የእግዚአብሔር ፈቃድ ለእኛ ይህ ነው። ስለዚህ እግዚአብሔር የፈጠረ ለዚህ ነው። አንዳንድ ጊዜ በጣም መንፈሳዊ የሆናችሁ የሚመስላችሁ ስታዝኑ፣ ስትቆዝሙ፣ የሰው ችግር ስትሸከሙ፣ ፍርሃት ሲላችሁ ምናምን በጣም መንፈሳዊ ብስለት ላይ የደረሳችሁ ይመስላችሁ ሰዎች ተታላችኋል። የመንፈሳዊ ብስለት መለኪያው በእግዚአብሔር ደስታ ውስጥ መቆየት ነው። በእግዚአብሔር ደስታ ውስጥ መቆየት ነው። እዚህ ጸሎት ምንድን ነው የሚያደርገን ካላችሁ ወደ ትክክለኛው ፖዚሽናችን ይመልሰናል። ወደ ትክክለኛ ቦታችን ይመልሰናል። ይኸውላችሁ ልክ መጸለይ ስንጀምር ከውስጥ ፍልቅልቅ የሚል ደስታ ይመጣል። ምን እያደረገን እንደሆነ ታውቃላችሁ? እግዚአብሔር ለፈጠረን ነገር እንድንኖር እያደረገን ነው ማለት ነው። ስለዚህ አንዳንዱ ነገር ሳይለወጥ እኔ መጀመሪያ መለወጥ እጀምራለሁ። እሺ ጸሎት ይኸውላችሁ፣ ጸሎት ሁኔታን ከመለወጥ አይደለም የሚጀምረው፣ ራስን ከመለወጥ። ተራራችሁን ከመለወጥ አይደለም የሚጀምረው ጸሎት፣ እናንተ ራሳችሁን ከመለወጥ። ልክ እናንተ ስትለወጡ፣ እናንተ ስትቀየሩ ውጭውን በደንብ መለወጥ ትችላላችሁ። ውጭው ካልተለወጠ ግን እናንተ ብትለወጡ ምንም ልታመጡ የምትችሉት ነገር የለም። ውጭው ካልተለወጠ እናንተ መፍራታችሁን ካላቆማችሁ፣ ውጭው ቢለወጥልንም ፍርሃትኛ ውስጥ ስላለ ልንለወጥ አንችልም። ፍርሃቱ ያለው እኔ ውስጥ ነው። ሀዘን ያለው እኔ ውስጥ ነው። ስለዚህ ሀዘንተኛ ሆኜ ሰርግ ቤት ብሄድ ደስ ልሰኝ አልችልም። ለምን? ሀዘኑ ያለው እኔ ውስጥ ነው። ሰርግ ያለበት ቦታ ስለተገኘው ደስተኛ አልሆንም።
ግን ልቤ ደስተኛ ከሆነስ ለቅሶ ቤትም ብወሰድ የትም ብወሰድ እስር ቤትም ብገባ ደስታ ቤት ነው ያለው፣ እኔ ውስጥ ነው። በቃ እዚህ ጸሎት መጀመሪያ ራስን ከመለወጥ ነው። እስቲ የምጸልየው ጸሎት በሉ መጀመሪያ የሚለውጠው እኔን ነው በሉ። ልክ ይውላችሁ አንዳንዴ የሆኑ ነገሮች ድብር ሊሉን ሲል ሀዘን ሊያመጡ ምናምን ሲፈልጉ የሆኑ ደስ የማይሉ ነገሮች ግጥምጥም ሲሉ እንደማለት ታውቃላችሁ፣ ቀስ ብዬ ልሳኔን አወጣለሁ፣ ወደ ልሳኔ ይመለሳሉ። ከዛ መቼ ወደ ደስታዬ እንደተመለስኩ አላውቅም። እነዛንም መቼ እንደረሷቸው አላውቅም። ነገሮቹ አልተለወጡም። መጀመሪያ ጸሎት የለወጠው ማለት ነው እኔን ኬታ መጣኝ። ከዛ ከሚደብረው ከማዝንበት የሆነ እንዲህ ፍግፍግ ካለ ቦታ ወዴት ይወስደኛል? ከፍ አድርጎ ወደ ደስታ ይወስደኛል፣ ይመልሰኛል። የት እቆያለሁ? የእግዚአብሔር ደስታ ውስጥ እቆያለሁ። የእግዚአብሔር ደስታ ውስጥ እቆያለሁ። ስለዚህ ጸሎት መጀመሪያ ውጭውን ሳይሆን የሚቀይረው ማን ነው? እኔን። እስቲ እኔን ነው የሚለውጠኝ። መጀመሪያ ጸሎት የሚለውጠው እኛ መለወጥ ደግሞ ሲባል ይኸውላችሁ እንዴት እንደሚለውጠን በደንብ ማወቅ አለብን። የምንለወጠው እንዴት እንደሆነ በምን እንደምንለወጥ ማወቅ አለብን። ቅድም ያልኳችሁን ነገር እንዳትረሱ። የሚሰራብን እንደ እግዚአብሔር ፈቃድ የሚሰራብን እንደ እግዚአብሔር ፈቃድ ጸሎት የሚለውጠን ታዲያ እንዴት ነው እንደ እግዚአብሔር ፈቃድ ማለት? እሱን በደንብ ላስረዳ። በቀላሉ የሰው ነገር አይቼ የሰው ነገር ተመኝቼ ፈልጌ ወደ ጸለይኩት ነገር አይደለም የሚለውጠኝ፣ እንደ እግዚአብሔር ፈቃድ ነው የሚለውጠኝ። ማለት እግዚአብሔር ለእኔ ወደሚያስበው ነገር ነው የሚያሳድገኝ። ቅድም እንዳልኩት ባዝን እግዚአብሔር ለእኔ የሚያስበው ደስታ ስለሆነ ወደ ይህን የሚያመጣኝ ወደ ደስታዬ ነው የሚያመጣኝ እንጂ እንትን እኮ ስለሌለውን ያዘነው ብሎ ያንን ነገር አይሞላልኝ። ገባችሁ? ምለው ነገር አለ እንትን ስለሌለኝ ነው። እሺ አሁን አንዳንድ ጊዜ እንደምንጸልየው ሰው የለኝም እንትን የለኝም ምናምን እያልናቸው የምንጸልያቸው ጸሎቶች አሉ አይደል? እግዚአብሔር የሚያስደስተን ሰው ሰጥቶ አይደለም። በእግዚአብሔር ያልተደሰተ በሰው እንደማይደሰት ስለሚያውቅ መጀመሪያ በእርሱ እንድንደሰት ነው የሚያደርገን። መጀመሪያ የምንጀምረው በሰው መደሰት ነው። ጌታ አለኝ አይደል እንዴ ስንል በቃ ብን ብለው ይጠፋሉ ሁሉ። ከዛ በእግዚአብሔር መደሰት የጀመረ ሰው ማቆሚያም የለውም፣ አያውቁም። በደስታው ነው የሚቀጥል። በደስታችሁ እንድትቀጥሉ፣ በደስታችሁ እንድትጨምሩ፣ በደስታችሁ እንድትኖሩ፣ እግዚአብሔር እንደሚያስበው እንደ እግዚአብሔር ፈቃድ እንድትኖሩ ስትጸልዩ መጀመሪያ ጸሎት እናንተ እንደሚለውጣችሁ ምን እኔ ስጸልይ ማለት አለባችሁ። እኔ ስጸልይ ከሁሉ ነገር ውጭ ነው የምወጣው። ከእነዚህ ነገሮች ውጥት ነው የምለው። ለምን? አንደኛ የጸሎት የመጀመሪያው መርህ ይሄ ነው። አይን ስንጨፍን ከዚህ ዓለም እየወጣን ከዚህ ኮተት ከምናምን አይናችንን እይታችንን ከያዘው ነገር ውስጥ ስጨፍን ምን እያልኩ እየወጣው ነው እያልኩ የለሁም እዚህ ውስጥ እያልኩ አሁን መገኘት የምፈልገው ሌላ ቦታ ነው እያልኩ ነው። ጸሎት የሚጠቅመን ለዚህ ነው። አያችሁ፣ ከዚህ ዓለም ጋር እንድንቋረጥ ነው የሚያደርገን። ከዛ ልክ ከዚህ ዓለም ተቋርጬ አልቀርም የሆነ ቦታ መሀል ላይ መቅረት የሚባል የለም። መቋረጥ የሚባል የለም። ከዚህ ያቋርጠኝና ከማን ጋር ያገናኘኛል? ከእግዚአብሔር ጋር ያገኛል። ልክ ከእግዚአብሔር ጋር ስገናኝ በቀላሉ ጣቢያችንን ስንቀይር ማለት ነው ከሚንጫጫው ምናምን ከሚለው ከሱ ትክክለኛውን ስናገኝ ምን እናገኛለን? የእግዚአብሔርን ድምፅ እናገኛለን። እሱን ስናገኝ ምን በቃ አለቀ። በጣም እንዳማረብን፣ በጣም
በእግዚአብሔር መንፈስ እንደታደስን እንደተለወጥን ምን እያደግን እየጨመርን በእግዚአብሔር ሀሳብ ውስጥ በእግዚአብሔር መልክ ውስጥ እግዚአብሔር እንድንይዝ የሚፈልገውን ያንን መልክ እንደያዝን ምን እናደርጋለን? በደስታ እንኖራለን። እንግዲህ ልንገራችሁ፣ መጀመሪያ ጸሎት እኛን የሚለውጠን ከሆነ ችግሩ ወይም ነገሮቹ ባይለወጡም ራሱ ልንገራችሁ፣ ባይለወጡም ራሱ እኛ ስለተለወጥን አልፈናቸው መሄዳችን አይቀርም። አሁን ይኸውላችሁ የነገሮች ስላልተለወጡ አይደለም። እሺ በቀላሉ እግዚአብሔር ለዳዊት ጎልያድን ሳይዙን አልቀነሰለትም፣ አይቀነስም። በቃ እንትን የጎልያድም ይሁን የተራራውም ሳይዝ አይቀነስልም። ጸሎት እነሱን ማሳነስ ችግርን ማሳነስ አይደለም። ጸሎት እኛም መለወጥ ነው። ችግር ማሳነስ የሚመስላችሁ ከሆነ ወይ ችግር እንዲለወጥላችሁ ወይ እንትን በቃ ይሄ እንትና በጣም አስቸግሩኛል እንደው ጌታ ሰውዬ ባነሳው ምናምን የምትሉ ሰዎች ሰውየውን አያነሳውም ጌታ። የእናንተ ልብ ነው የሚለውጠው። ለምን ይህን ሰውዬ ቢያነሳው ሌላ ሰውዬ ነው የሚመጣው። እችኛዋን ጎረቤታችን ቢያነሳት ሌላ ጎረቤት ነው የሚመጣው። እዚህ እግዚአብሔር ለጸለይ ነው ሰው በሙሉ ሲቀይር አይኖርም። ለኛ የሚቀለው ምንድን ነው? እኛን መለወጥ፣ የእኛን አቲቲዩድ፣ የእኛን ሀሳብ፣ የእኛን የልብ ዝንባኔ የምንማረክ መለወጥ። የዛን ጊዜ በቃ አለቀ። ተሳክተን ነው የምንኖረው። በማን በሚጠሉን ሰዎች መካከል ራሱ ደስ ብሎ እንኖራለን። ምንም ሳንረበሽ፣ ምንም ሳይረብሽ። እስጢፋኖስ በድንጋይ እየተወገረ ትዝ ይላችኋል። ይጸልይ ነበር አይደል? እጆቹን ወደ ላይ አንስቶ ምን ያደርግ ነበር? ይጸልይ ነበር። በድንጋይ እየተወገረ ድንጋዩ ቀነሰለት? አልቀነሰለትም። ግን የተለወጠ የሱ ልብ ስለሆነ የሚያደርጉትን አያውቁምና ይቅር በላቸው። የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ አየሁት ምናምን። ምን ድንጋዩ ተቀነሰለት? ህመሙ ተቀነሰለት? ነገሩ ተለወጠለት? አይ ይሄ ዓለም ይውላችሁ ብዙ ነገር ላይ ይቀየርላችሁ ይችላል። ብዙ እናንተ ከተለወጣችሁ በቃ አለቀ። መልሱ ተገኝቷል። እስቲ መልሱ ተገኝቷል በሉ። እኔን የምንለወጠው በሉ እስቲ። በቃ አለቀ። የሚጠሉን ሰዎች መካከል መኖር እንችላለን። እኛ ከተለወጥ ምንም የሚጎዳን ነገር የለም። ልንገራችሁ፣ የሚጠቅም ነገር ልጨምርላችሁ። ይኸውላችሁ በዓለም ውስጥ ያለ ነገር እግዚአብሔር እኛን ያነጻበት እኛን የቀደሰበት ነገር ዓለም ውስጥ ያለው ነገር እኛን ማርከስ እስከማይችል ድረስ። ምን ማለት መሰላችሁ? ይኸውላችሁ የሰው ጥላቻ የኔን ፍቅር ማጥፋት አይችልም። እኔ መጥላት ስጀምር ነው የራሴን ጥላቻ መያዝ መፍጠር የሚጀምረው እንጂ 100 ዓመት እየጠላኝ አንድ ሰው ቢኖር እኔ ካልመረጥኩ በጥል ለመኖር በፍጹም ጥላቻ ሊያጠፋ አይችልም። ፍቅሬ ሊያጠፋ አይችልም የሱ ጥላቻ። ምንም ፈጽሞ ይኸው እንዳትረሱ ፍቅር በጥላቻ አይሸነፍም። ተሸንፎ አያውቅም። ፍቅርን የሚያሸንፍ ጥላቻ የለም። ፍቅርን አልቀበልም ሊል ይችላል ሰው፣ ፍቅርን ግን አያሸንፈውም። ፍቅር አይወድቅም፣ ለዘላለም ምን አድርገው ጸንቶ ይኖራል። ጥላቻማ ይጠፋል። ይሁላችሁ ምንም አይነት በዚህ ምድር ላይ ከእግዚአብሔር የተቀበልናቸው ምንም ነገሮች የሚሸነፉ አይደለም። የእግዚአብሔር ከሆነ ዘላለማዊ ነው፣ ታጠፉት አትችሉም። ሊጠፋ አይችልም። ለዚህ ነው ደስታችን ሁልጊዜ የተባለው። ለዚህ ሊጠፋ የማይችል ደስታ ስለሚሰጥ ሰላማችን ዓለም እንደምትሰጥ አይደለም። እና እንዴት ነው? አብሮ የሚኖር ነው፣ ለዘላለም የማይጠፋ። ስለዚህ ወደ ጦርነት ራሱ በሰላም ውስጥ መሄድ ይቻላል ይላል አንድ አገልጋይ። ጦርነት ወታደር ሆኜ ስዘምት አለ በእግዚአብሔር ሰላም ነው። አሜሪካዊ ነው እና ወደ ጦርነት ሲሄድ የሄድኩት አለ በእግዚአብሔር ሰላም ውስጥ ሆኜ ነው አለ። ወደ ጦርነት የሄድኩት ወታደር ነበር። ግን የወታደርነት ኃላፊነት ማለት ለሀገር ያለኝ ኃላፊነት ግን
ጦርነት ውስጥ እየተተኮሰ ምናምን ልቤ ውስጥ ግን የእግዚአብሔር ሰላም ነው ያለው። ስለዚህ ሁሉ ቦታ የምንኖረው በማይጠፋ አቅም ነው፣ በእግዚአብሔር አቅም። ስለዚህ ጦርነቱ ጠፋለት ለሱ ሰላሙ እንዲጠበቅ ተብሎ በፍጹም አይጠበቅላችሁ፣ አይጠፋላችሁ። ምንም ከውጭ የሚቀየርላችሁ ነገር የለም። ስጀምር የሚጀምረው ለውጥ ኬት ነው? ስለዚህ የምጸልየው ጸሎት መጀመሪያ የሚለውጠው ማለት ነው ራሴን በሉ ጌታዎችን እንትን አብራኝ የምትሰራውን ሴት እስቲ ቀይርልኝ፣ እስቲ አለቃይን ጌታ እንደዚህ ያርግልኝ። አይ አያረጋቸውን ጌታ ማንን ነው የሚያደርገው? እኔ እንደሚያደርገው እኔ ምን ያደርገኛል? ኢየሱስን እየመሰልኩ እንድኖር እንዳድግ ምን ያደርገኛል? ይለውጠኛል። እኔ ሁል ጊዜ ኢየሱስን እየመሰልኩ የሚሄድበትን አቅም የማገኘው በዚህ መልክ እንደሆነ ማወቅ አለብኝ። ስለዚህ እንትኖች ጎረቤቶቻችን፣ የስራ ባልደረቦቻችን፣ ልጆቻችን እንትናችን ምናምን ይለወጡ። አይ እስቲ የእኔ አይኖች ይብሩ። እስቲ እንዴት ከነዚህ ሰዎች ጋር እንዴት እንደምኖር ጥበብ ስጠኝ፣ እስቲ ብርሃን ስጠኝ። እኔ መለወጥ እፈልጋለሁ። እኔ እስቲ ያልገባኝን ነገር እኔ መብሰል እፈልጋለሁ። ጸሎት ይሄ ነው። ጸሎት ይሄ ነው። ልንገራችሁ፣ አንዳንድ ጊዜ ከልጄ ጋር ከአሴር ጋር የሆነ ዝም ብለን ተው ምናምን ሲሆን ቆይ እስቲ ምንድን ያልገባኝ ብዬ አስባለሁ። ምንድን ያልገባኝ በደንብ ያልገባኝ ነገር ካለ እሱን መጠየቅ ሲጀምር ነው የሚገባኝ ነገር ጌታ የሚያስተምረኝ። ለምን ለመስማት ምን ስላለሁ ስለፈለኩ እንጂ ወላጅ ነኝ አባት ነኝ ተው ሲባል አይሰማም እንደዚህ ሲባል ምናምን ብዬ ብጀምር ሊተውልኝ ይችላል። እሱ ግን ከእሱ ጋር ያለኝን ነገር እያበላሸሁት። ስለዚህ እንዴት ነው የማስተካክለው? ያልገባኝን ነገር ምንድን ነው አስተምረኝ። ስለዚህ ልክ እኔ ስለወጥ ነው ቤቱ ሰላም ቢሆን። ሁሉ ቦታ በሰላም የምትኖሩት እናንተ ስትለወጡ ነው። በቃ አለቀ። ሰላም መኖር ሁሉ ሰው ይፈልጋል። በጣም ሁሉ ሰው፣ ሁላችንም በዚህ ምድር ላይ በሰላም መኖር ነው የምፈልገው። ግን ምን እንደሆነ ታውቃላችሁ? ሌላ ሰው የሚረብሸን ስለሚመስለን ሁሌ የምንቸገረው በሰላም ለመኖር ነው። በደንብ ላሳያችሁ። አንዳንድ ሰዎች ምን አታገቡ ምናምን ሲባል ኧረ እኔ በሰላም መኖር ነው ፈልገው ይላሉ። ለምን? ያኛው ሰው የሚረብሻቸው ስለሚመስላቸው ማለት ነው። እኔ በሰላም በቃ ለምንድን ነው ቸርች ቶሎ የምትወጣው? እኔ ከሰው ጋር መነካካት አልፈልግ። እኔ ቶሎ ወደ ቤቴ ቸርች መጥቼ ቶሎ ምናምን። ለምን? ሰው ነው የሚረብሸው የሚመስለው። አይ እኛ ከተለወጥን፣ እኛ ከበሰል፣ እኛ የሚረብሹ ሰዎች መካከል በሰላም መኖር ይችላል። ይኸውላችሁ ማደግ ያስፈለገው የሰዎቹ ለቅሶ፣ የሰዎቹ ጥላቻ እኛ እንዳይበክል ነው። በቃ እኛ እንዳይረብሸን። እዚህ ጸሎት የሚያደርገን እንደዚህ ቢጠሉን መልሰው ቢጠሉን ጥላቻቸውን ቢያሳዩን እኛ በፍቅር ውስጥ ከመሆናችን የተነሳ ደግመን እስከማናስታውሰው ድረስ መኖር የምንችልበትን አቅም ነው የሚሰጠን። ስለዚህ ይኸውላችሁ ደስተኛ ሆነን የምንኖረው ነገረኛ ሰዎች በዝተውብን አይደለም፣ ወይም ጠፍተውልን አይደለም። ደስተኛ ሆነን የምንኖረው ከሰዎች ጋር በተገናኘ አይደለም። እኛ ከመንፈስ ቅዱስ ጋር በምናሳልፈው ጊዜ፣ እኛ ከጌታ ጋር በምናሳልፈው ጊዜ እየበሰልን ስንሄድ ሰላማችን ከውስጣችን ሲሆን ሰላማችን የማይነኩት ቦታ ሆነ ማለት ነው። አይደርሱበትም ማለት ነው። ሰላማችን እስቲ ሰላሜን አይደርሱበትም ብሎ ደስታዬንም አይደርስበትም። አያችሁ፣ እኛንን ራሳችንን የምናበላሸው። ይህን ሁሉ እነሱ እየደረሱብን አይደለም። አንዳንድ ጊዜ ሁላችሁ በጣም ጤናማ አመለካከት ኖሮን ስንኖር አንዳንድ ሰዎች ከእንትና ጋር ግን እንዴት ኖርሽ ይሉናል መጥተው። ለምን? እነሱ ስላልቻሏት ወይም ስላልቻሉት ያንን ሰው ትንሽ ነገር ስለሚረብሻቸው ይመጡና እኛ ጋር ከእንትና ጋር ግን እንዴት ኖርክ፣ እንዴት ቻልከው፣ እንዴት ቻልሻት ምናምን። ያ ማለት መሰላችሁ እኛ በራሳችን ጸባይ እየኖርን ነው። እነዛ ሰዎች ደግሞ የሚረበሹት
በራሳቸው ጸባይ መኖር አልቻሉ። የሌላ ሰው ጸባይ ምን ያደርጋቸዋል? አፌክት ያደርጋቸው፣ ይረብሻቸው፣ ያስጨንቃቸዋል። ጸሎት ምን እንደሚያደርገን ታውቃላችሁ? ከሌሎች ሰዎች የሚመጣው ነገር እኛን አፌክት እንዳያደርገን፣ እኛን እንዳይረብሽን፣ እኛን እየመጣ እንዳያስለቅሰን ጸሎት እኛን ብቻ ያበስለናል። እስቲ እኔን ነው የሚያበስለኝ በሉ ጸሎት። እዚህ ጸሎት የለውጥ መንገድ ነው፣ የለውጥ ቁልፍ ነው ጸሎት። ስንጸልይ ግን ተናግሬያለሁ፣ በእምነትና እንደ እግዚአብሔር ፈቃድ። እንደ እግዚአብሔር ፈቃድ ያልሆነ ጸሎት እግዚአብሔር እንድንመስል ሊለውጠን አይችልም፣ አይችልም፣ በፍጹም አይችልም። ጸሎታችን በትክክል እንዲሰራ የመጀመሪያው ቀዳሚው ነገር እንደ እግዚአብሔር ፈቃድ መጸለይ ነው። አንዳችን እንደ ፈቃዱ ብንጠይቅ አይደለ? ትዝ ይላችኋል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 13 ጀምሮ አንዳችን እንደ ፈቃዱ ምን ብናደርግ ብንጠይቅ ይሰማናል። ስለዚህ እግዚአብሔር የሚሰማው እንደ ፈቃዱ የተደረገ ምንድን ነው? ጸሎት። እስቲ እንደ ፈቃዱ የተደረገ ጸሎት በሉ። ይሰማል። ደግሞ መሰማ ብቻ አይደለም፣ ደግሞ ይመለሳል። እንደሚሰማን ካወቅን ደግሞ ይላል እንደተቀበልን እናምናለን፣ እናውቃለን። ከዚህ ጸሎት መሰማት ብቻ ሳይሆን መቀበልም ስላለው ማለት ነው። እንደምን ሲሆን ነው? እንደ ፈቃዱ። ስለዚህ ጸሎት ብለን ደጋግመን ካልሰራ፣ ውጤት ካላመጣ፣ ወይ የምንጸልይበት መንገድ ትክክል አይደለም፣ እንደ እግዚአብሔር ፈቃድ አይደለም፣ ወይ ደግሞ ያልገባን ነገር አለ እንጂ እንደ ፈቃዱ የተደረገ ጸሎት ምን ይደረጋል? ይመለሳል። እንደምን? እንደ እግዚአብሔር ፈቃድ የተደረገ ጸሎት ሁሉ ይመለሳል። ስለዚህ ነው እኔን ይለውጠኛል ጸሎቴ ስንል እንደ ፈቃዱ ስለሆነ የምንጸልየው። ለምሳሌ በፍቅር መብሰል ከሆነ ፈልገው እኔ በፍቅር ማደግ ነው ፈልገው፣ ፍቅር ስጠኝ አንልም። ኖ በልቤ ያፈሰስከውን ፍቅር መረዳት እፈልጋለሁ፣ አስተምረኝ ነው የምለው። ፍቅር በልቤ ፈሷል። ገና እግዚአብሔር የሚያፈሰው ፍቅር የለም፣ ፈሷል። እንደውም የሚለው ፈሰሰ የሚል የእግዚአብሔር ፍቅር በልባችን ፈሷል የሚለው ጠራርጎ እንደሚወስድ ጎርፍ ነው የፈሰሰው። እጥረት የለብንም። ፍቅር ፈሷል። እስቲ የእግዚአብሔር ፍቅር በልቤ ፈሷል በሉ። በእግዚአብሔር ፍቅር ተጥለቅለቅ ያለው በሉ እስቲ። ስለዚህ ፍቅር ስጠኝ ብለን አንጸልይ። ፍቅር አለ፣ የእግዚአብሔር ፍቅር በልባችን ፈሷል። ታዲያ ምንድን ነው የምጸልይ? ይበልጥ እንዳቀው ነው የምለው፣ እንድረዳው። በልቤ ያፈሰሰው ምን ፍቅር፣ ያንን ፍቅር ሳቅ ስረዳ ምን አደርጋለሁ? መኖር ይቀለኛል። ስለዚህ መቼ የዛን ጊዜ እኔ ምን ሆንኩ? እኔ ተለወጥኩ። ስለዚህ ምን እላለሁ? ፍቅር አይበሳጭም እላለሁ ተነስቼ። ለምን አልበሳጭም? አሁን የሚያበሳጭ ሰው ስለሌለ አይደለም፣ አለ ብዙ የሚያበሳጩ ሰዎች እያሉ እነሱ መካከል ሳልበሳጭ ይኖራል። ለምን? በፍቅር እኔ ስበስል። ፍቅር አይቀናም፣ ፍቅር አይቆጣም፣ ፍቅር ሁሌ ይታገሳል። አያችሁ፣ እኔ በጣም ይሄ እንዲበራልኝ ስጸልይ ምን እያደረኩ ነው? እየተለወጥኩ ነው፣ እየለወጠኝ ነው። ስለዚህ ታጋሽ ሆኜ ያገኘዋለሁ ራሴን። መቼ ነው እንደዚህ ታጋሽ ሆንከው? መቼ ነው እንደዚህ ታጋሽ ሆንሽው ይሉናል። እኛ ስንጸልይ ነው አይሆን ነው። ስንጸልይ ይሄንን ምን እያደረገን ነው? እየለወጠን እኛ ምን እያደረገን? እየተለወጠን። ፍቅር አይቀናም፣ ፍቅር አይመገኝም፣ ፍቅር ተገቢ ያልሆነ ነገር አያደርግም። ስለዚህ እንደ እግዚአብሔር ፈቃድ የምጸልየው፣ አያችሁ፣ እንደ እግዚአብሔር ፈቃድ ማለት እንደ እግዚአብሔር ቃል ማለት ነው። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቃል የምጸልየው ጸሎት በሙሉ የሚለውጠው እኔ ነው። እኔ ተለወጥኩ ማለት በቃ አለቀ። የሚረብሸኝ ሰው የለም፣ ምንም የሚረብሸኝ ሰው የለም። አሁን የምንረበሸው እንደሆነ ታውቃላችሁ፣ በዛ አቅጣጫ አልተለወጥም። አንዳንድ ሰዎች ወዲያው እንዲህ ነርቨስ የሚያደርጉ ደማችንን የሚያፈሉት ምናምን፣ ይሄ ደም ስራችን ክትትር ምናምን የሚለው ሰዎቹ መስለውን ነው። ግን በዛች አቅጣጫ ይዘዋት የሚመጡት ነገር ምን ያደርገናል? እኛ ስላልበሰልን ስላላደገን ቶሎ ያበሳጨናል። ቶሎ ነው ያለንን ትዕግስት የሚያሳጡ። እዚህ ለውጥ የሚጀምረው በሉ እስቲ የጸሎት ቦታዬ ነው በሉ።
ልንገራችሁ፣ እኛ እስካልተለወጥን ድረስ ሀገር ብንለውጥ፣ ቸርች ብንለውጥ፣ ሰፈር ብንለውጥ፣ ጓደኛ ብንለውጥ ልባችን ይሄው ስለሆነ ያንን ነው የምንኖረው። ሀገር ለውጠን እንሰቃያለን፣ ጓደኛ ለውጠን እንሰቃያለን፣ ቸርች ለውጠን እንሰቃያለን፣ ሁሉንም እየለወጥን እንሰቃያለን። ችግሩ ደግሞ እኛ ብቻ አይደል፣ የእኛ መሰቃየት ብቻ ሳይሆን ሌላም ሰው መጉዳት ደግሞ እንጀምራለን። ለምን? እኛ አልተለወጥንም። እኛ ስላልተለወጥንም የሄድንበት ቦታ በሙሉ ነው። ልንገራችሁ፣ ድቡልቡል ድንጋይ መኪና ላይ ድንጋይ ሲወርድ ካያችሁ ድቡልቡልም ድንጋይ ሊወርድ ይችላል። እሱን እንዳለ ግንበኛ ወስዶ አያስቀምጥም። ወስዶ ምን ያደርገዋል? ይጠርበዋል፣ ቅርጽ ያስይዘዋል። እስቲ ጸሎት ቅርጽ የሚይዝበት ቦታ ነው። አንዳንዶቻችን ያለን ባህሪ ያለን አመለካከት ምናምን ድቡልቡል ነው፣ የትም ቦታ ያስገባን አይሆንም። ከጎናችንም ሌላ ድንጋይ መጥቶ ለመቀመጥ አይችልም። እሺ ያንን ድቡልቡል ድንጋይ የተጠረቡት ድንጋዮች መሀል ብናስቀምጠው ወስደን ግንብ ላይ ይሆናል? አይሆንም አይደል? ሌሎችንም ያደርግብናል፣ ግንቡን ያጣምማል፣ ክፍተት ያመጣብናል፣ ምናምን ይረብሻል። ድንጋይ ስላልሆነ እኮ አይደለም፣ ቅርጽ የለውም። ድንጋይማ ድንጋይ ነው፣ ቅርጽ የለውም። ለዚህ ነው መንፈሳዊ ቤት ለመሆን ተሰሩ። ተሰሩ ማለት ምንድን ነው? ቅርጽ ያዙ ማለት ተጠረቡ ማለት ነው። ስለዚህ ምን እንደረገ የምንሰራ ሰዎች ነው። የሚሰራን ግን የእግዚአብሔር ፍቅር ብቻ ነው። አንዳንድ ሰዎች መሰራትን ሁል ጊዜ የሚያገናኙት ከምንድን ነው? ከክፉ ነገሮች ጋር ነው የሚያገናኙት። መከራ መጥቶብኝ ተሰራው በመከራ ምናምን ይላል። የእግዚአብሔር ፍቅር ነው እኛ የሚያገለግለን። እግዚአብሔር በመከራ አይደለም የሚያገለግለን። መከራ ውስጥ በተለያየ ምክንያቶች ባለማወቅ ነው በብዛት የምንገባው። በጣም ብዙ ጊዜ የምንገባው ባለማወቅ፣ ግን ከዛ ውስጥ እግዚአብሔር ፍቅር ስለሆነ አባታችን ስለሆነ ስለሚወደን ያወጣናል። ከዛ ውስጥ ግን ስንወጣ እኛ አእምሮ ስላለን ብዙ ነገር እንማራለን። ምን ማድረግ እንደሌለብን፣ ምን መደረግ እንደሌለበት ምናምን እያወቀም እናደርጋለን፣ እንመጣለን። ግን መከራ ውስጥ ያስገባን እግዚአብሔር አይደለም። ለዚህ ነው እያንዳንዱ ሰው በራሱ ምኞት ሲሳብና ሲታለል እግዚአብሔር ፈተነኛ ይበላል ያዕቆብ 1 ላይ። ለምን በእግዚአብሔር አታሳብ ያለ? በምኞት ተስበን የገባው በምኞታችን ተስበን የገባው እና የገባንበት ነገር ውስጥ የደረሰብን ነገር ሁሉ የሆነው ነገር በሙሉ የሆነው እግዚአብሔር አስገብቶን ሳይሆን በምኞታችን በኩል ተስበን ገብተን ነው። ታዲያ እግዚአብሔር እንዴት ነው የሚያደርገን? እግዚአብሔር ልንገራችሁ፣ እውነት ከልቤ ልንገራችሁ፣ አሁን እንደዚህ ቁጭ ብላችሁ በፍቅር ነው የሚያስተምራችሁ። ቫኬሽን ሄዳችሁ ያስተምራችኋል። ያማረ ቦታ ተቀምጣችሁ በጣም በቃ ደስ የሚል ቦታ ተቀምጣችሁ የትም ቦታ ሁኑ፣ ብቻ እግዚአብሔር ማስተማር የሚችልበት ቦታ ብዙ ነው። ግዴታ ችግር ውስጥ አስገብቶ የሚያስተምራችሁ እንዳይመስላችሁ። ስለ እግዚአብሔር ሳሳት አመለካከት የያዝነው ይሄንን። ንጉሥ ሰለሞን የንጉሥ ልጅ ነው። ከንጉሥ ቤተሰብ ውስጥ አልወጣ። አባቱ ዳዊት ንጉሥ ነው አይደል? ምንም ችግር ይሄ መከራ ውስጥ ገብቶ አይደለም እግዚአብሔር ያስተማሩ። አሁን ዳዊት ብንል በበረሃ እንደዚህ ሆኗል፣ እንደዚህ ብሏል፣ ጦርነት ገጥሟል፣ እንደዚህ ብሏል። ንጉሥ ሰለሞን እንደሱ አልኖረም። ቤተ መንግስት ውስጥ ነው የኖረው። የንጉሥ ሰለሞን ችግር ትግሉ ምን እንደነበረ ታውቃላችሁ? እሱ እንዳይነግስ የሚፈልጉ ሰዎች ነበሩ። ስለዚህ ያለፈው ትልቁ ቻሌንጅ እሱ። ከዛ ባሻገር የተመቸ ኑሮ የኖረ ሰውዬ እግዚአብሔር መጣና አንድ ጥያቄ ጠየቀው። ዳዊት ሲሞት ምን ጠየቀው? ምን እንዳደርግልን የምትፈልገው ብሎ ጠየቀው። ሰለሞን ምን አለ? እኔ ፈልገው አለ ጥበብና ማስተዋል፣ ይህን ህዝብ መመራበት ጥበብና ማስተዋል ምን እንድታደርገኝ እንድትሰጠኝ ነው የምመራበት። ስለዚህ አያችሁ ለውጡ ራሱ ላይ ነው። ህዝቡን እንደዚህ ያርግልኝ፣ ህዝቡን አስገዛልኝ አላለ። በህዝቡ ፊት ሞገስ ስጠኝ አላለ። ማስፈራት ስጠኝ በህዝቡ ላይ፣ ህዝቡ ይፍራኝ ይንቀጥቀጥ ምናምን አላለም። አይ እኔን ልለወጥ ማስተዋልና ጥበብ ስጠኛል። ከዛ
የሚያመጡትን ነገር እንደሱ አይነት ጥበበኛ እየተባለ በቃ ለፍርድ በጣም አስቸጋሪ የሆኑ ነገሮችን ቀሎት እሱ ምን ያደርጋል? ይኸውላችሁ የእስራኤል ሕዝብ የመሩት ሰዎች በሙሉ እንደተማረሩ እንዲኖሩት ምን አይነት ሕዝብ እያለ ሕዝቡ ምናምን እያሉ የኖሩት መሪዎች ሰለሞን ብቻ እየተዝናና የመራው ሕዝቡ ህዝቡ ምንም አያመጣም ማለት ህዝቡ ይዞት የሚመጣውን ነገር ሰለሞን ጥበብ ካለው እንደሚፈታው ምን ያደርጋል? ያውቃል። ይህን ህዝብ የምመራበታል። ከባድ ነው። ህዝቡ ከባድ ህዝብ ነው። ይህን ህዝብ የምመራበት ምን ስጠኝ? ጥበብና በቃ አለቀ። ስለዚህ ሰለሞን ራሱን የለወጠው እኔ ለውጠኝ ነው ያለው። እግዚአብሔር ይህን ሰጠና ሌላ ነገር ስላልጠየቅ ደግሞ ሌላ ነገር እጨምርልሃለሁ። ራሳችን ከለወጥን የእውነቴን ነው የምነግራቸው። የሚረብሹ ሰዎች የሉም አላልኩም፣ አሉ። ግን ሳይረብሹ እኛን ሳይረብሹ መኖር እንችላለን። ለምን ራሳችን እንለውጣለን? ለዚህ ምንም ከኛ ጋር የማይጋፉበት ቦታ ላይ እንቀመጣለን። አይደርሱብንም። ቢጥሩ 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 አይደርሱብንም። ለምንም እኛ የምንኖረው በእግዚአብሔር ፍቅር ከሆነ፣ እኛ የምንኖረው በእግዚአብሔር ደስታ ከሆነ አለቀ። እዚህ ስጸልይ ራሴን ለመለወጥ ነው የምጸልየው። ሰዎች እንዲለወጡልኛል። ጌታዊ ፓስተሮቹ እንደዚህ ያርጋቸው፣ ጌታዊ እንትን ኳየሮቹ እንደዚህ ያርጋቸው፣ ጌታዊ ጸሎት ቲሞቹ እንደዚህ ያርጋቸው። አይ አያረጋቸው። እኔ ነኝ መሆን ያለብኝ፣ እነሱ አይደለም። እኔ ነኝ መቀየር ያለብኝ። እኔ ከተቀየርኩ በቃ አለቀ። እነሱ የሚገኙበት ቦታ የትም ቦታ ይሁን እኔ ብገኝ አይረብሸኝም። ለምን? እኔ ከተለወጡ በቃ አለቀ። ስለዚህ ይኸውላችሁ ስንጸልይ ጸሎት ቅድም እንዳልኩት መጀመሪያ ላይ ተናግሬያለሁ። ሁኔታን ይለውጣል ጸሎት። ሀሳብ እንድንለውጥ ያደርገናል። አካባቢያችንን መለወጥ እንድንችል ያደርገናል። ግን እኛ ካልተለወጥ እነዚህ ሁሉ ቢለወጡልን ምንም ለውጥ አይመጣም። ማልቀሳችን አይቀርም። ለምን እንደሆነ ታውቃላችሁ? እስራኤላውያን ከግብፅ ሲወጡ ግብፃውያን ሲሰምጡ ምናምን አይተዋል ቀይ ባህር ውስጥ። ግን እስራኤላውያን ስላልተለወጡ መመለስ የፈለጉት ወደዛ ወደ ግብፅ ነው። ዕብራውያን ላይ ሲናገር እንደዚህ አለ፣ በልባቸው አለቃ ሾሞ ወደኋላ ተመለሱ አለ። በልባቸው ከጌታ አውጥቷቸዋል፣ ከግብፅ አውጥቷቸዋል። ስለዚህ የእስራኤላውያን ችግር ግብፅ አይደለችም፣ ራሳቸው ናቸው። ለምን? ልባቸው ስላልተለወጠ። ስለዚህ እግዚአብሔር ምድረ በዳ ላይ እየመራ እነሱን እስከ መቼ ነው ከዚህ ህዝብ ጋር ይላል። እነዚህ ነጭናጮች እስራኤል ይላል ለሙሴ እየመጣው እስከ መቼ ነው የሚፈታተን? እንደዚህ አታርጉ፣ እንደዚህ አታርጉ። ለምን? ችግሩ የእነሱ ስለሆነ ከእግዚአብሔር ጋር እግዚአብሔር እነሱን በሚመራበት በየትኛውም መንገድ የሚያወጡት ከውስጣቸው ያለውን ስለሆነ እግዚአብሔር እንኳን እየመራቸው የሚኖሩት ኑሮ ከባድ ነው። እግዚአብሔር እንደውም እኔ ይህን ህዝብ ከዚህ በኋላ አልመራም እስከሚል ድረስ አልመራም፣ በቃ ሙሴ እንትን መልአክ እልክላቸዋለሁ ምናምን አለ እግዚአብሔር። ከዚህ ህዝብ ጋር እስከ መቼ እኔ አልመራም በቃ ምናምን አለ እግዚአብሔር ነው ያለው። ለምን እንደሆነ ታውቃላችሁ? ቦታው እኮ ቀይሯል። ባሪያዎች ነበሩ፣ አሁን ነፃ ወጥተዋል። ብዙ ነገር እኮ ተቀይሮላቸዋል። እነሱ ግን ልባቸው ስላልተለወጠ እዛችሁ ምድረ በዳ ላይ ቀሩ አለቁ። እዚህ ቦታ መስሏችሁ ነው? ሀገር መስሏችሁ ነው? አይደለም። ሀገር አይደለም፣ ስራ አይደለም፣ ቦታ፣ ቤት፣ ሰፈር፣ ቤተሰብ ምናምን ጓደኞች መለወጥ ያስፈልጉናል። እነዚሁ በሙሉ መለወጥ ባለብን ጊዜ መለወጥ ችግር የለውም። ግን እኔ ሳልለወጥ እነዚህም በመለወጥ እረፍት አገኛለሁ ብዬ ካሰብኩ እኔ ከተለወጡስ ምንም የሚጎዳኝ ነገር የኔ ፓስተር እንደዚህ ይላል፣
መጠጥ ቤት ይዘጋ እንትን ይዘጋ እያልክ አትጸልይ ይላል። ልብ ውስጥ ከተዘጋ መጠጥ ቤት በር ጋር መጥተው ቢከፍቱም አልፈህ ትሄዳለህ። ለምን? ልብ ውስጥ የሌለውን ነገር። ለውጥ የሚጀምረው ከልባችን ነው። እኔ ከተለወጥ ክፉ ሰው ከምድር እንትን ይበል፣ ክፉ ሰው እንደዚህ ይበል፣ እነዚህ ክፎች ይነቀሉ። አይ ቢኖሩም እኔ ጸጥ ብዬ መኖር እችላለሁ። እነሱ ስለተነቀሉልኝ ይሄ ሰላም ማገኝ ይመስለኝ ተታልዬ ተሸውጄ። ይውላችሁ ሌላ ሰው ስላለቀሰ እኔ ስቃለሁ ማለት ሞኝነት በፍጹም። የሌላ ሰው ለቅሶ ለእኔ ሳቅ አያመጣም። ሌሎች ሰዎች ስለሳቁ ምን ያዝናሉ ማለት አይደለም። እኔ የራሴ ሳቅ አለኝ፣ እኔ የራሴ ሰላም አለኝ፣ እኔ የራሴ ደስታ አለኝ። ማንም ሰው የኔን ነገር ሊነካ አይችልም። ስለዚህ ማንም ሰው በፈለጉ ሰዓት መሳቅ፣ የራሱን መንገድ መሄድ፣ መውጣት፣ መውረድ ይችላል። ምጸልየው ሰዎች እንዲለወጡልኝ አይደለም። ምጸልየው ራሴ ምን እንዳደርግ ነው፣ እንድለወጥ ነው። እኔ ከተለወጥኩ ውጫዊ ነገር ቀላል ነው። ቀዳሚው ነገር እስቲ ቀዳሚው እኔ ነኝ በሉ። እስቲ የኔ ጸሎት በሉ። መጀመሪያ የሚያገለግለው እኔን ነው በሉ። የምጸልየው ጸሎት መጀመሪያ ለእኔ መስራት አለበት። እኔን ማገልገል አለበት። እኔን እረፍት ውስጥ መክተት አለበት። እኔን ሰላም ውስጥ መክተት አለበት። እኔን ማረጋጋት አለበት። እኔ ከተረጋጋው ለሌላ ሰው ጸልያለሁ። እኔ ነፍሴ ጭንቅ እዚህ ድረስ እንዲህ ነፍስ ውጪ ነፍስ ግቢ ሆኜ ለማን ነው የምጸልየው? ለማን ነው የምጸልየው? ስጸልይ መጀመሪያ እኔ ነኝ ሰላም ማገኝ፣ መጀመሪያ እኔ እረፍት ውስጥ የምገባው። ስለዚህ ስጸልይ እኔን የምለወጠው። እኔ ከተለወጥኩ ሌላውን ነገር ውጭውን በጣም ተረጋግቼ ማየት እችላለሁ። ልንገራችሁ፣ የተረበሸ ሰው ውጩ ሰላም ራሱ ቢኖር መረበሹ አይቀርም። እንዲሁ አስቀምጠን ለምን? ኦልሬዲ ሰውየው ምን አድርጓል? ተረብሿል። አይታችኋል። በጣም እንትን ምንድነው እባብ ምናምን የሚፈሩ ሰዎች እዚህ አካባቢ አለ ከተባሉ በቃ ፍርሃቱ ውስጣቸው ስላለ የእነሱ አለመረጋጋት እኛን ራሱ ይረብሸናል። አንድ በጣም የሚፈራ ጓደኛ ነበረኝና ማታ ናሽናል ጂኦግራፊ ሲያድሮ ከዛ ሌሊት ላይ ሚስቱ ወደዛ ገልበት ስትል ብልድርብሱ በዚህ ጋር ሲሄድ እሪ ብሎ ብልድርብሱን ይዞ ተነሳ። እባብ መስሎት። የራሱ ውስጥ ያለው ረብሻ ነው ቤቱን ሰፈሩን ሁሉ የሚያስረብሸው ማለት ነው። ይኸውላችሁ ውስጣችን ምንም ከሌለ፣ ሀዘን ከሌለ፣ ውስጣችን ረብሻ ከሌለ ከውጭ ያለው ነገር ሊረብሸን አይችልም። ለዚህ ነው መጽሐፍ ቅዱስ ሲናገር ሰው በልቡ እንደሚያስብ በምን እንደሚያስብ በልቡ እንደሚያስብ እንደዛው ነው። በልቡ ደስተኛ ከሆነ እንደዛው ነው። በልቡ ይቅር ባይ ከሆነ እንደዛው ነው። በልቡ እንደሚያስብ በልቡ እንደሆነው ነው ሰው። ከዚህ ስጸልይ የኔ ጸሎት ምንድን ነው የሚያደርገው? የኔን ልብ ነው መጀመሪያ የሚያገለግለው። መልስ የማገኘው ራሴ ነኝ መጀመሪያ። እስቲ እንደዚህ በሉ፣ የጸሎቴ መልስ መጀመሪያ እኔን ነው የሚያገለግል። አዎ ስጸልይ ጸሎቴ እኔን ካላገለገለኝ ለሌላ ሰው እንዴት ብዬ ነው የምጸልይ? ምን ብዬ ነው የምጸልይ ለሌላ ሰው? ይኸውላችሁ ስሙኝ፣ በደንብ ስሙኝ። ከነ ጥያቄም ቢሆን ጌታን አገለግለዋለሁ ምናምን የሚሉ ሰዎች አሉ። በመሰረቱ ጥያቄ ያለኝ እኔ ነኝ እንጂ እግዚአብሔር ያልመለሰው ጥያቄ የለም። እግዚአብሔር ጥያቄ ሁሉ መልሶ ተፈጸመ ብሎ ጨርሶ ተቀምጧል። ምንም ሰማይ አሁን ገና የሚመልሰው ጥያቄ የለም። ሰማይ መልስ ሰጥቶ ጨርሷል። ሰማይ መልስ ሰጥቶ ጨርሷል። ሰማይ ጥያቄ የለም። ስለዚህ ከነ ጥያቄ ጌታን አገልግለዋል አይደለም። መጀመሪያ መልስህን አገኝ፣ መልስሽን አገኝ። ለመልስ እግዚአብሔር ስለሰጠን
እኔ አላወቅኩም ማለት እግዚአብሔር አልሰጠኝም ማለት አይደለም። ጥያቄ ያለበት ሰው መጀመሪያ መልሱን መቀበል አለበት። ጥያቄ ይዞ ማገልገል አይችልም። የሰማችሁ ነው። እውነቱን ነው የምነግራችሁ። እውነቱን ነው የምነግራችሁ። መጀመሪያ የእኛ ጸሎት እኛ ማገልገል ስላለበት መጀመሪያ መልሴን ማግኘት አለብኝ። መልስ ተቀብዬ ነው ለሰዎች መልስ መሆን የምችል። ጥያቄ ይዤ ሰው አገልግል ስባል ባይገርማችሁ እኔም ብዙ ጥያቄ ያለኝ እግዚአብሔር ላይ። ይሄ አገልግሎት አይደለም። እንደዚህ የሚሉ ሰዎች ስላሉ ይህ ትክክለኛ አገልግሎት አለ እና ሰውን ወደ እምነት ነው የምታመጡት፣ ወደ ጥርጣሬ የምታመጡት፣ ወደ ነው የምታመጡት። እኔም ጥያቄ ያለኝ ጌታ ላይ ግን ዝም ብዬ የሚባል የለም። አንተን መንፈሳዊነት በጭፍን የምንሄደው ኑሮ ህይወት አይደለም። ግልጥ ነው እግዚአብሔር ሁሉን ነገር ያስቀመጠው። ዝም ብለን ከነ ችግራችን አይደለም። እግዚአብሔር የመልስ አምላክ፣ መንፈስ ቅዱስ የመልስ አምላክ። በእኛ ውስጥ ያለው መንፈስ ቅዱስ ጥያቄ ይዞ አይደለም የተቀመጠው፣ መልስ ይዞ ነው የተቀመጠው። ህይወታችን የመልስ ነው። ህይወታችን የመልስ ነው። እስቲ ህይወቴ የመልስ ነው። አገልግሎትም ከሆነ ጸሎትም ከሆነ ምንም ነገር መጀመሪያ ያለበት ከምንድን ነው? ከመልስ ነው። ምክንያቱም አሁን የተሰጠን ህይወት የጥያቄ ህይወት አይደለም። እንትናችን ላይ፣ መኪናችን ላይ፣ ቤታችን ላይ ምናምን ኢየሱስ መልስ ነው ምናምን ያለጥፋል። መልስ ከሆነ ከነ ጥያቄ መቆም የለብኝ። ምክንያቱም የለጠፍኩት ጋር እና ከምናገረው ጋር ምን ማድረግ አለ? መስማማት አለብኝ። እግዚአብሔር ለሁሉ ነገር መልስ አለው። መልስ ካለው እኔ መጀመሪያ ምን ማድረግ አለብኝ? መልሴን ማግኘት አለብኝ። ስለዚህ መልሴን ካገኘው እግዚአብሔር በሰጠኝ መልስ ውስጥ ከሆነ የሚኖረው ለሰው ራሱ መልስ መሆን ይችላል። እኔ ጥያቄ ይዤ ምን ብዬ ነው ለሌላ ሰው አላምንም። ራሱ ለሌላ ሰው ምንም እምነት የለኝም። ለምን? የራሴ ጥያቄ ያለ የሚጮህብኝ። ስለዚህ ልንገራችሁ፣ ጸሎት መጀመሪያ የሚያገለግለው እኛን ነው። መጀመሪያ መልስ የሚሰጠው ለእኛ ነው። ጸሎት መጀመሪያ የሚያጠነክረው እኛን ነው። የሚያበረታው እኛን ነው። አጽንቶ የሚያቆመው እኛን ነው። ልክ እኔን ከለወጠኝ በኋላ አጠገቤ ላሉ ሰዎች መጸለይ ይጀምራል። የዛን ጊዜ ደግሞ የእኔን ዙሪያ ነው ምን ማድረግ የሚጀምረው? መለወጥ የሚጀምረው ከውስጥ አካባቢን ደግሞ ምን ማድረግ ይጀምራል? መለወጥ ይጀምራል ማለት ነው። እኔ ሳልለወጥበት ምን ብዬ ሌላ ሰው ተለውጧል? ሌላ ሰው እንዴት አገለግልበታል? በደንብ እየሰማችሁ ነው አይደለም? አዎ። ለምን እንደምነግራችሁ ታውቃላችሁ? እነዚህን ነገሮች ወደኋላ በየጊዜው ወደኋላ እየተመለስን መምጣት ይሄ ምንድን ነው የሚባለው? ሁለት ወደፊት አንድ ወደኋላ ነው። እንደሱ አይነት ነገር መሆን የለበትም። እንሄዳለን፣ ከዛ ደግሞ እንመለሳለን። እንሄዳለን፣ ከዛ ደግሞ እንመለሳለን። መንፈሳዊት እንደዚህ መሆን የለበትም። እንደዚህ አይደለም። ከሄድን የጻድቅ ሰው ብርሃን ምሳሌ ምዕራፍ 4 የጻድቅ ሰው ብርሃን ምን እያደረገ ሙሉ ቀን እስኪሆን ምን እያደረገ የተጨመረ የሚለው ቃል ኮንቲኒስ ቴንስ ነው፣ አይቋረጥም። እየተጨመረ ህይወት ከፍና ዝቅ አይደለም፣ ውጣ ውረድ አይደለም። ህይወት የጻድቅ ሰው ህይወት እየተጨመረ ነው የሚሄደው እንጂ ውጣ ውረድ ከፍና ዝቅ አይደለም። ስለዚህ ጸሎት ስጸልይ የኔ ጸሎት እኔን የሚያገለግለኝ ወደሚጨምር ህይወት መሆን አለበት። እኔን ያገለገለኝ ጸሎት፣ እኔን የለወጠኝ ጸሎት ለሌላ ሰው ስጸልይ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ለምን? እኔ ለውጦኛል፣ እኔ ጋር ሰርቷል። ስለዚህ እጅ ስጭን እርግጠኛ ነኝ። ለምን? በእኔ ቀምሼዋለሁ፣ በእኔ አይቼዋለሁ። እስቲ ድገሙና በሉ፣ የእኔ ጸሎት በሉ እኔ እንደሚያገለግለው መጀመሪያ
እኛን ካገለገለን በቃ እኛን ከለወጠን በጣም ሰላማዊ ህይወት መኖር እንችላለን። በጣም ሰላማዊ ህብረት ይኖረናል። ስለዚህ በዚህ ምድር ላይ በጣም ውጤታማ እንድትሆኑ እንዲሳካላችሁ የእናንተ ጸሎት እናንተን መጀመሪያ እንደሚለውጥ ማመን አለባችሁ። እኛ እንደሚያገለግለን፣ እኛ እንደሚለውጠን፣ እኛ እንደሚቀይረን ካመንን ከዛ ቀላል ነው። በቃ አለቀ። ስጸልይ ካፌ የሚወጣው ቃል መልሶ እኔ እንደሚሰራኝ ካወቅኩ እንደዚህ ኃይለኛ ነገር እኮ የለም። ልንገራችሁ፣ ስንጸልይ ራሱ ለቃላችን መጠንቀቅ እንጀምራለን። ለምን እንደሆነ ታውቃላችሁ? ያ ቃል እኔ ጋር እንደሚመጣ፣ እኔ እንደሚለውጥ፣ እኔ እንደሚሰራ ካወቅን ምን አይነት ሰው መሆን እንደምፈልግ ጸሎቴ ላይ ሆኜ ስናገር ያችን ቃል ነው የምናገር። ኧረ እኔ ጌታ ደከመኝ አልልም። ለምን እንደማለት ታውቃላችሁ? ይሄኛው ለውጥ ያመጣል። ታዲያ የቱን ለውጥ የሚያመጣል? የእግዚአብሔር ቃል ሲናገር ደካማው ሰው ብርቱ ነኝ ይበል ይላል። እየዋሸ ነው አይደለም። ዋሹ እያለን ነው አይደለም። መልሳችሁን ተናገሩ እያለን ነው። ስለዚህ እኔ ላይ እንዲሰራ እኔ መሆን የምፈልገው ደካማ ነው አይደለም። መሆን የምፈልገው ምንድን ነው? ብርቱ ነው። ስለዚህ ስጸልይ ምንድን ነው ብዬ የምጸልይ? ድክም ብዬ እንደው ጭቃ አፈር ውስጥ ራሱ ገብቼ ብገኝ ራሱ ጸሎት ስጀምር የምጀምረው ከምንድን ነው? ብርቱ ነኝ ይበል ስላለ ስላበረታኝ አመሰግናለሁ። ይህ የምጀምረው አቅም ስለሆንከ፣ ጉልበት ስለሆንከ፣ ስላቆምከ። ለምን ደካማው ሰው አለ ምን ይበል? ብርቱ ነኝ ይበል። ከትክክለኛ እውቀት ነው የምንጀምረው። ለዚህ ነው ጸሎት መጀመሪያ እኔን ማገልገል አለበት። ስለዚህ ስጸልይ ካፌ የሚወጣው ቃል እኔ ጋር እንደሚሰራ ካወቅኩ ዝም ብዬ አልጸልይም። ጣሳ ነኝ እያልኩ አልጸልይም። እንትን አሸንዳ ነኝ፣ እንደዚህ ነኝ፣ ትል ነኝ ምናምን የሚሉ ጸሎቶች ሰምታችኋል አይደል? መጽሐፍ ቅዱሳዊ አይደለም። አዲስ ኪዳንም በፍጹም አለ። አዲስ ኪዳን አይደለም በፍጹም አለ። አዲስ ኪዳን ላይ የለም እንደሱ አይነት ጸሎት የለም። አዲስ ኪዳን ላይ ያለው የልጁን መልክ እንድንመስል አይደል? ማንን? የልጁን መልክ ምን አደረገ? አከበረን፣ አጸደቀን። ይሄ ነው። ስላከበርከኝ አመሰግናለሁ ይጀምራለሁ ስጸልይ። እንዲህ ከፍ ስላረከኝ፣ እንዲህ ስላረከኝ አመሰግናለሁ። ስለዚህ የምጀምረው ራሱ እንትን እየወጋኝ ነው እየሸቀሸቀኝ ነው ከማለት ምን ፈውስ በእኔ ላይ ስላለ አመሰግናለሁ። በእኔ ስለሚሰራ ፈውስ አመሰግናለሁ። አይ ዶክተሩ እኮ እንደዚህ ይውላል። ዶክተሩ የሚያውቀውን ነው፣ እኔም የማውቀውን ነው። እኔ የማውቀው ደግሞ ምን ፈውስ እንደሚሰራ ነው በእኔ ላይ ምን እንደሚሰራ፣ የእግዚአብሔር ኃይል እንደሚሰራ። ለምን ለጤንነት የሚሆነው ኃይል እንደሚሰራ ይሄንን ነው ማምነው። እንደሚያገለግለኝ ፍጹም ጤነኛ እንደሆንኩ ይሄንን ነው ማምነው። ጸሎት። ስለዚህ ጸሎቴ መጀመሪያ የኔን ማገልገል አለበት። መጀመሪያ ለእኔ መልስ መምጣት አለበት። እኔም መለወጥ አለበት። የምጸልየው ጸሎት የዛን ጊዜ እንደሚሰራ ስለማቅ፣ ቴንኪዩ ሚናዬ፣ እንደሚሰራ ስለማቅ ለሌሎች ሰዎች ራሱ ለመጸለይ አላፍርም፣ አልሸማቀቅም። እኔ ልጸልይልህ እንላለን፣ እኔ ልጸልይልሽ፣ እጸልይልሻለሁ እንላለን። ሰው ሲታገል ራሱ አይተን ለምን ጸሎታችንን እንደሚያደርግ እናውቃለን፣ እንደሚሰራ እኛ ጋር ሲሰራ ስላየ። አሁን ግን እኛ ጋር ስላላየ ለሌላ ሰው ጸልዩልኝ ሲል ራሱ ምን ብዬ ነው መጸልዩ እንላለን ብቻችን። ለምን ጸሎቱ እንደሚሰራ ምን አናረግ አና ስለዚህ የምንጀምረው እግዚአብሔር ጸሎትን ለምን እግዚአብሔር ጸሎትን ሰጠን? በቀላሉ ጸሎትን ለምን ሰጠን? ሁል ቀን እየመጣን ጌታዊ እንትን ይጎለኛል፣ ጌታዊ እንትን ያንሰኛል፣ ጌታዊ እንትን ጨምርልኝ፣ ጌታዊ እንትን እንደዚህ ያርግልኝ፣ እዚህ ገብቶ እንደዚህ ሆኖ ምናምን ነው አይደለም። ጸሎት እኮ ይውላችሁ እኛና እግዚአብሔር ኮሚኒኬት የምናደርግበት ስለሆነ ልክ ከእግዚአብሔር ጋር ማውራት ስንጀምር፣ ከእግዚአብሔር ጋር መነጋገር ስንጀምር እግዚአብሔር እኛ ምን የሚያደርግበት የሚያገለግልበት የሚያነጽበትን በር ይሰጠናል። ታሲት አለቀ። ከዚህ ስጸልይ እግዚአብሔር እኔን የሚያበረታበትን፣ እኔን የሚያሳድግበትን፣ እኔን የሚለውጥበትን ምን
ሀሳብ አገኛለሁ አውቃለሁ። እዚህ ጸልይ እኮ ይላችሁ ልንገራችሁ፣ ጥያቄ ኖሮኝ እኮ ልጸልይ ይችላለሁ። በጥያቄ አልኖር እንጂ ጥያቄ ኖሮኝ ልጸልይ ይችላለሁ። ስጸልይ ግን መልሴን ነው የምቀበለው። አለቀ። ለምን እግዚአብሔር ፊት የምቀርበው ማወራው ከእግዚአብሔር ጋር ህብረት የማደርገው መልስ ፈልጌ ነው እንጂ ጥያቄን ነግሬ ለመሄድ አይደለም። ምንድነው እንትን እኮ አይደለም መሄድ ነው። ይሄ ምንድነው የሆነ ቢሮ እኮ አይደለም። አይተን ነገ እንመልስልሃለን ሳምንትና ምናምን አይደለም እኮ ጸሎት። እንደሱ እኮ አይደለም። ጉዳይሽ ታይቶ ከዛ ተሰብስበን እንትን አድርገን ምናምን መልሱ እናሳውቅሻለን። እንደዚህ አይነት ቦታ አይደለም መሄድ ነው። ይሄድ ነው እግዚአብሔር ጋር ነው። እግዚአብሔር ጋር ይቀርብ። እግዚአብሔር ጋር ቀረብን ምንም የሚታይ ጉዳይ የለም። ግልጥ ነው ሁሉ ነገር። እዚህ መልሱን ምን ያደርግናል? እንቀበላለን። ለዚህ ነው አንዳችን እንደ ፈቃዱ ብንጠይቅ እንደሚሰማን እናውቃለን። እንደሚሰማን ካወቅስ እንደተቀበልን ደግሞ ምን እናደርጋለን? እናምናለን። አለቀ። የተዘጋ ነው። ስለዚህ የምጸልየው በሉ እስቲ ጉዳይን ለማሳወቅ አይደለም፣ መልሴን ለመቀበል ነው። መልሴን ለመቀበል ጸሎት አቅሜን፣ ኃይሌን፣ ሁሉ ነገሬን የማገኝበት ቦታ ከሆነ የኔ የጸሎት ቦታ የለውጥ ቦታ ነው። ስጸልይ ለውጤን እርግጠኛ እየሆንኩ ነው። በቃ እንግዲህ ልንገራችሁ፣ በመንፈሳዊ ሕይወታቸው የማይለወጡ ሰዎች ካያችሁ እነሱ ወይ ጸሎታቸው ልክ አይደለም ወይ አይጸልዩም። ከሁለት አንዱ ነው የሚሆነው። ወይ አይጸልዩም ወይ ጸሎታቸው እንደ እግዚአብሔር ፈቃድ አይደለም። ከጸለይን መለወጥ የማይቀር እንደ እግዚአብሔር ፈቃድ ከጠየቅን ማደጋችን የማይቀር። ስለዚህ ሁላችሁ ወደ ውጭ አትተኩሱ፣ ወደ ሌላ ሰው አትተኩሱ። ኃጢአት ያደረገ እንደዚህ ስለሆነ አንተ የሰጠኝ ሴት ናት፣ እባቡ ነው፣ እንደዚህ ነው መጠቆም ስለሆነ ቃይል ነው፣ አቤል ነው አይቆምም። ወደ ውጭ ከሆነ አይቆምም። ልክ ወደ ውስጥ ወደ ራሳችን ስንመጣ ነው ለውጥ። ቀላሉ እሱ። እዚህ ማድገው የምንለወጠው ከራሴ ጋር ባለኝ ነገር ነው። ስጸልይ ጸሎቴ መጀመሪያ እኔን ማገልገል አለበት፣ እኔን መለወጥ አለበት። የምጸልየው ጸሎት ለእኔ ካልሰራ ሌላ ሰው አይሰራም። ትክክለኛው ነገር የሚጀምረው ከዚህ ነው። እኔ ስጸልይ መለወጥ አለብኝ። ጸሎት እኔን መለወጥ አለበት። ጸሎት እኔን ማገልገል አለበት። የምጸልየው ለለውጥ ነው። ይውላችሁ የሚጸልዩ ሰዎች ለውጥ ራሱ አይፈሩ። ለምን? በመንፈሳቸው ቀድመው ይረዳሉ። ለምን? እግዚአብሔር በመንፈሳችን በኩል ስለሆነ እዚህ ለውጥ እየመጣ ነው ይታየኛል ይላሉ የሚጸልዩ ሰዎች። ለምን? አውቀዋል። ከመንፈሳቸው ቀድሞ ተረድተዋል። የማይጸልይ ሰው ነው ከባድ። ደቀ መዛሙርቱ ትዝ ይላቸዋል። ኢየሱስ ጸልዩ ብሏቸው ወደ ተራራ ወጥቶ ሲመጣ ተኝተዋል። ኧረ ተነሱ ይላል። ጥቂት እንኳን መጥቃት አልቻላችሁም ከኔ ጋር? ተነሱና ጸልዩ። የመጣው ለውጥ እንዴት እንዳደረጋቸው አይቷቸዋል። ስብርብርን ያደረጋቸው ትተው ጠፉ። ሀዘንተኛ ሆኑ፣ ፈሩ ምናምን በቃ ሄዱ። ሁሉም ወደየመንገዳቸው ሄዱ። ሊጽናኑ እንኳን አልቻሉ። ለምንድን ሆነ ታውቃላችሁ? መጸለይ የሚገባቸው ሰዓት ምን አላረጉ? አልጸለዩ። እሺ፣ በጸሎት ጊዜ ራሳቸውን ከውስጥ መለወጥ የማይችሉ ሰዎች የውጭው ነገር ይውጣቸዋል። ከውጭ የሚመጣውን ነገር መቋቋም አይችሉም በቀላሉ። ከውስጥ ያልጠነከረ ሰው የውጭው ነገር ይዞት ሰባብሮት ነው የሚሄደው። እውነተኛ ብርታት ከውስጥ ስለሆነ ለዚህ ነው በውስጥ ሰውነታችሁ እንድትጠነክሩ ኤፌሶን ምዕራፍ 3 ቁጥር 16 ላይ በጌታና ብርቱ በሆነው ኃይሉ ምን ያደርጋችሁ? የበረታችሁ። ኤፌሶን 6
ከቁጥር 10 ጀምሮ። ስለዚህ ብርታት፣ ጥንካሬ ምናምን ከውስጥ ነው የሚጀምረው። እንደዚህ ይላል ምሳሌ ምዕራፍ 20 ላይ ደግሞ ሰውን በሕመሙ ጊዜ መንፈሱ ትደግፈዋለች ይላል። መቼ? በሕመሙ ጊዜ ምኑ? መንፈሱ ትደግፈዋለች። የተሰበረውን መንፈስ ግን ማን ሊሸከም ይችላል? እዚህ አያችሁ፣ ብርታት ከውስጥ ነው። እኔ ከውስጥ ከበረታው፣ እኔ ከውስጥ ከተለወጥኩ ከውጭ ችግር የለውም። ከውስጥ ብርታት ከሌለን ግን ከውጭ የሚመጣው ነገር ሰብሮ የሚሄዱ አይቀርም። በደንብ በጣም ብዙ ሰዎች ያጠፋቸው ከውስጥ የወጣው ችግር ነው እንጂ ከውስጥ በጠነከሩበት ጊዜ ከውጭ የመጣው ነገር ምንም አያደርጋቸው። ምንም አያደርገን። ልንገራችሁ፣ ምንም የዚህ ዓለም ችግር ሆኖ የሚያስለቅሰን ከውስጥ ስላልጠነከረ ነው። ከውስጥ ስላልበረታ። ከውስጥ በበረታን ጊዜ ምንም ሁሉን ችግር አልፈን ኖራል። ሁሉን ችግር አልፈን ኖራል። ሁሉን ስለዚህ ችግር እንዲለወጥልን፣ ችግር እንዲቀነስልን፣ ችግር ምናምን እንዲደረግ እንዲወገድልን ምናምን አይደለም መጸለይ ያለብን። በውስጥ ሰውነታችን እንድናደርግ፣ እንድንበረታ፣ እኛ እንድናደርግ፣ እኛ እንድንለወጥ ብቻ። ስጸልይ ደግሞ ጸሎት የሚለውጠው እኔን ነው። ጸሎት የሚቀይረው እኔን ነው። ጸሎት የሚያሳድገው እኔን ነው። የእኔ ጸሎት አፌክት የሚያደርገው መጀመሪያ እኔኑ ነው። እኔን ብቻ ነው አፌክት የሚያደርገኝ ጸሎት። እኔን አፌክት ያላደረገ ጸሎት ችግሬን አፌክት አያደርግም። ውሸት። ችግሬን ቢለውጠውም ራሱ እኔ ስላልተለወጥኩ ማልቀሴ አይቀርም። ጊያዝ ትዝ ይላችኋል? ጊያዝ እሪ ማለቃችን ነው መጥፋታችን ነው አለ። እሪ ይያል ኧረ ጸጥ በል ቢባል ኧረ ዝም በል። ከዛ ቢቸግረው ጌታዊ በቃ የዚህን ሰውዬ አይኖቹን ምን አድርግለት። አያችሁ፣ የተረጋጋው የራሱ አይን ምን ሲያደርግ ነው እንጂ ነበሩ እነሱ። አይቷቸዋል እኮ ከመጀመሪያ አይቷቸዋል። ሰራዊቶቹን ምን አድርጓል? አይቷል። ግን ያን ሁሉ ረብሻ፣ ያን ሁሉ ለቅሶ ምን አመጣበት? ሰራዊቱ ስለሌለ ነው አይደለም። አይኑ ምን አላደረገም? አልበራም። በቃ ጸሎት ማለት የኔ አይን ማብራት ማለት ነው። አይን ደግሞ ምንለው መንፈሳዊ መረዳት ስለሆነ ማለት ነው። መንፈሳዊ የሆነ እውቀት ስለሆነ እዚህ ስጸልይ አይኖቼ ይበራሉ ስል፣ የልቦናቸው አይኖቼ ይበራሉ ስል ምን አደርጋለሁ? መንፈሳዊ መረዳት አገኛለሁ ማለት ነው። መንፈሳዊ መረዳት ካገኘው ምንም ሰራዊት ይሰለፍ፣ ምን ችግር ይሰለፍ። ለምን? አይኖቼ ስለበሩ ምን አደርጋለሁ? አያለሁ ከኔ ጋር ያለው። ስለዚህ ችግሩ ሳይለወጥ እኔ ስለተለወጥኩ ምን አደርጋለሁ? ሰላም እኖራለሁ። ኤልሳን ያረጋጋው አይኑ ምን ማለት ነው? ስለዚህ የኔ ጸሎት የኔን አይን ያበራል። እስቲ የኔ ጸሎት የኔን አይን ያበራል። በቃ አለቀ። የኔ አይን ከበራ ችግር ይቆለል ይከመር፣ ምን አገባኝ? እኔ ስለ ችግር አላጠናም። ልንገራችሁ፣ ስለ ችግር የሰማሁትንና ያጠናሁትን ያህል እኔ መንፈሳዊ እውቀት ለማግኘት መንፈሳዊ ብርሃን ለማግኘት ጸልይን ቢሆን ጊዜ ፈጅቼ ቢሆን በቃ ሌላ ዓለም ነበር፣ ሌላ ቦታ ነበር የምንገኝ። እና አንዳንድ ሰዎች የበለጡን መጽሐፍ ቅዱስ ላይ ያሉትም የበለጡን ሰዎች በምን እንደሆነ ታውቃላችሁ? እነሱ ለመንፈሳዊ ነገር ነው ጊዜ የሰጡት እንዲበራላቸው፣ ለችግሩ አይደለም። ብርሃን ይሁን አለ ብርሃን ነው። ለችግሩ አይደለም እነሱ የቆሙት። ለምንድን ነው? ለመፍትሄው ነው የቆሙት። አይኖቻቸውን እንዲበራ ለጸለዩበት ነገር እግዚአብሔር ምን አደረገ? አይናቸውን አበራ። አይን መብራት ማለት እንዳትረሱ፣ አይን መብራት ማለት መንፈሳዊ መረዳት ማግኘት ማለት ነው። እውቀት፣ የእግዚአብሔርን ብርሃን ማግኘት ማለት ነው።
እዚህ ስጸልይ የኔ አይን ነው የሚበራው። እኔ ነኝ የማየው ሳይ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን አቅራቢነት፣ የእግዚአብሔርን ጥበቃ፣ የእግዚአብሔርን ፍቅር፣ የእግዚአብሔር ረዳትነት ምናደርጋለሁ አያለሁ። ልክ አይኔ ይሄን ሲያይ ተኛለሁ ገብቼ ሳይለወጥ ነገሩ ሳይቀየር ምንም የዛቱብን ሰዎች ያስፈራሩን ሰዎች እዛው እንዳሉ ከቦታቸው ሳይጠፉ ስለዚህ ልንገራችሁ ጌታ ሆይ እንትኔን ተመልከት፣ ያለውበትን ነገር ተመልከት እንዳትሉ እንዳትጸልዩ ያያል። ምንድነው ተመልከት የምትሉት? ጌታ አያይም እንዴ? እናንተ እስክትጸልዩ ድረስ አላወቀም እንዴ? ጌታ ያውቃል፣ ያያል። ለምን መጸለይ እንዳለባችሁ ልንገራችሁ። አይኖቼን አብራ፣ መገለጥ ስጠኝ፣ ብርሃን ስጠኝ። ይሄን መቀየር እፈልጋለሁ። እንዲህ መኖር አልፈልግም። በቃ አለቀ። ለምን? የምንለወጠው ማን ነኝ? እኔ ነኝ። እኔ ከተለወጥኩ በቃ አለቀ። ይኸውላችሁ የምንኖረው መጀመሪያ በሰላም መኖር ያለብን ከራሳችን ጋር። እኛ ሰላም ውስጥ ከተገኘን የሚረብሸን ምንም የለም። ቴንኪው ምንም የሚረብሸን ነገር የለም። ተታለን ነው የሚረብሹን መስሎን ነው ከውጭ ያሉት ሰዎች፣ ውጭ ያሉት ነገሮች የሚረብሹን መስሎን ነው እንጂ የተረበሽ ነው እኛ ነን። የተናወጥ ነው እኛ ነን። እኛ ሰላም ከሆነ ምን ይባላል መሰላችሁ? እቺ ምሳሌ ልንገራችሁ። መርከብ የምትሰምጠው ይባላል ከውጭ ባለው ውሃ ሳይሆን ውስጧ በሚገባው ውሃ ነው። ከውጭ ያለው ውሃማ ያንሳፍፋታል። መቼ ነው መስመጥ የምትጀምረው? ውጭ ያለው ውሃ የት ሲገባ? ውስጥ መግባት ሲጀምር። ስለዚህ ችግር ውጭ ካለ ምንም አያደርግን፣ እኛ ውስጥ መግባት ሲጀምር። እኛ ውስጥ ህይወት ካለስ፣ እኛ ውስጥ ሰላም ካለስ፣ እኛ ውስጥ ፍርሃት ሳይኖር መተማመን ከሆነስ ያለው፣ እምነት ከሆነስ ያለው እኛ ውስጥ፣ ደስታ ከሆነስ ያለው እኛ ውስጥ፣ የውጭው ሀዘን ሊያስለቅሰኝ አይችልም። የውጭው ረብሻ ሊያናውጠኝ አይችልም። ለምን? ውስጤ ሰላም ነው ያለው፣ ውስጤ እረፍት ነው ያለው፣ ውስጤ ደስታ ነው ያለው፣ ውስጤ ፍቅር ነው ያለው። አለቀ። ጸሎት ከውስጥ መረጋጋት ነው። ጸሎት ከውስጥ መሰራት ነው፣ ከውስጥ መገንባት ነው ጸሎት። እዚህ የምጸልየው እኔ እንድለወጥ ነው እንጂ ዙሪያ ያሉት ሰዎች እንዲለወጡልኝ አይደለም። በፍጹም እንዳትጸልዩ በቃ ሌላ ሰው እንዲለወጥላችሁ። እናንተ ካደጋችሁ፣ እናንተ ከተለወጣችሁ ችግራችሁን እያለፋችሁ እየተራመዳችሁ ትሄዳላችሁ። እየተራመዳችሁ እያለፋችሁ አለፍ እያላችሁ ቴንኪው ጽዬ። ስለዚህ ልንገራችሁ ከውጭ የምትፈሩት ችግር ምናምን እንዳይኖር። እስቲ ከውጭ የምፈራው ችግር የለኝም በሉ። እንዳፈሩ ጎልያድ እስራኤልን መካከላቸው ሆኖ አይደለም የበጠበጣቸው። ውጭ ወጥቶ እየታየ ይገባል ወደ ድንኳን። እያየ የት ይገባል? ወደ ድንኳን። ከውጭ እያየ ምን ያደርጋል? ያሳየ ራሱን እየታየ ምን ያደርጋል? ይገባል። ህዝቡ ምን አደረገ? ተንቀጠቀጠ። ተዋግተው ነው? አልተዋጉ። ከውስጥ ያለው ፍርሃት የመጣው ከየት ነው? ካዩት ነገር። እዚህ የውጭው ከውስጥ ባዶ አደረጋቸው ማለት ነው። ውስጡ ደግሞ ሙልት ያለ ሰው እየመጣ ዳዊት የሚባል ሰው ምን ነው ሲባል እኔ አንበሳና ድብ ስገድል ከኔ ጋር ነበረ። ምንድነው? ውስጡ ተሞልቷል። ይኸኛው ደግሞ ምንም ችግር ወደ ውስጥ ማስገባት አይችልም። ሲያየው ራሱ ናቀው ጎልያድ። ይሄ ማን ነው አለ። ከየት የመጣው ነው? እሱ ውስጡ ተሞልቷል። ስለዚህ ጥለዋለሁ አለ። መልስ ነው ያለው። አያችሁ፣ እሱ ከውስጡ ጥለዋል።
ስለ ችግር ብናጠና መፍትሄ የማናገኘው በፍጹም መፍትሄ ሊገኝ አይችልም። ስለ ችግር የሚያጠና ሰው በዚህ ምድር ላይ ምንም ነገር አይለውጥም። ምንም ማጥናት ያለብን ማወቅ ያለብን መልሳችንን። ይኸውላችሁ ሰዎች ችግራቸውን ያዩና ለራሳቸው ራሱ ያዝናሉ፣ ተስፋ ይቆርጣሉ። ግን የገጠመን ነገር ምንም ይሁን መፍትሄ ማሰብ ስንጀምር ነው ለውጥ የምናመጣው። መፍትሄ ያላቸው ሰዎች ናቸው ለሌላ ሰው በረከት መሆን የሚችሉት። ችግር የሚያስብ ሰውማ ነገሩ ሞልቷል። የኔ ፓስተር ሁልጊዜ የሚላል መሰላችሁ? ችግር ሰባኪው ብዙ ነው ይላል። ብዙ ሰባኪ ነው ያለው። በቴሌቪዥን ይሰብካል፣ በሬዲዮ ይሰብካል፣ በሶሻል ሚዲያ ይሰብካል። ችግር ሰባኪው ብዙ ነው። እቤት ትሰበካል፣ ሰፈር ትሰበካል፣ ወጣ ስትል ትሰበካል፣ ሁሉ ቦታ ጓደኛ ብለህ ስትሄድ ችግር ብዙ ሰባኪ ነው ያለው። መፍትሄ አምጣ ሲባል ንቅ ያደርጓል ይላል 10 ጊዜ መፍትሄ ሲባል። ምንድን ነው መፍትሄ ሲባል እንግዲህ መፍትሄው ያው እግዚአብሔር ያውቃል ምናምን ይላል። እግዚአብሔር ሳያውቅ ቀርቶ ያውቃል። እሱ ከማወቅ ጎሎ አያውቅም። በእርሱ ዘንድ ሁሉ የታወቀ። አንተ ታውቃለህ ወይ ነው? አንቺ ታውቂያለሽ ወይ? እሱማ ያውቃል። አሁን የተፈለገው ጸሎት ያስፈልገው እግዚአብሔር የሚያውቀው እንድናውቅ ነው። እግዚአብሔር የሚያውቀው መልስ የራሴ እንዳደረግ ነው። እግዚአብሔር ለእኔ ያለውን ሀሳብ የራሴ እንዳደረግ ነው። እግዚአብሔር ለእኔ የሚነግረኝን ነገር እንድጠቀምበት እንድኖርበት ለራሴ እንዳደረግ። ጸሎት ሃይማኖታዊ ስርዓት መፈጸሚያ ቦታ አይደለም። ጸሎት ከእግዚአብሔር ጋር ጥበብን፣ እውቀትን፣ ትምህርትን የምቀበልበት ቦታ ነው። ከጸለይኩ እግዚአብሔር ይሰማኛል፣ ያስተምረኛል። ከጸለይኩ እለወጣለሁ። ከጸለይኩ አድጋለሁ። ከጸለይኩ መልስ አገኛለሁ። ከጸለይኩ ችግሬን አልፋለሁ። ከጸለይኩ ብዙ ለውጦች አመጣለሁ በህይወቴ ላይ። ስትጸልዩ የምትለወጡበት ጸሎት እንደሆነ እወቁ። ለመሞከር እንዳትጸልዩ ሁሌ እላለሁ። ለመሞከር አይደለም ጸሎት። ዛሬ ስጸልይ ልለወጥ ነው። ዛሬ ስናገር መልስ ልናገር ነው። ዛሬ ስቀመጥ እግዚአብሔርን ቃል እያነበብኩ መንፈስ ቅዱስ ኢንስፓየር ሲያደርገኝ መጸለይ ስፈልግ እንደ እግዚአብሔር ቃል ምን ላደርግ ነው? ህይወቴ ልለውጥ ነው። ከየት ነው የሚጀምረው ለውጤ? ከውስጥ ነው የሚጀምረው ለውጤ። የኔን ለውጥ እግዚአብሔር ሰማይ አላስቀመጠውም። የኔን ለውጥ ልቤ ውስጥ ነው። በዛች ቅስፈት ለውጤን ባየሁበት ቅስፈት እግዚአብሔር የሚፈልገውን መልክ፣ እግዚአብሔር የሚፈልገውን አይነት እድገት በህይወቴ ላይ ማምጣት እችላለሁ። ስለዚህ የእኔ ጸሎት መጀመሪያ የሚለውጠው እኔ ነው። የእኔ ጸሎት ማንን ነው የሚለውጠው? ራሴ። ከዚህ በፊት ነግሬያችሁ ከሆነ አላውቅም እንትን ላይ ምን አንዳንድ ጊዜ ጌታ ወደ ጓዳዬ ግባ፣ ወደ እንትኔ ግባ ምናምን ብለን እንጸልያለን። ያው ሀሳቡ ብቻ የኔ ነገር ላይ አንተ ላበት ማለት ነው። ይገባኛል። እሱ ግን ይመጣል ወይ ነው? እግዚአብሔር የሚመጣው ወደ እኔ ነው። እግዚአብሔር ወደ እኔ ነው የሚመጣው። እኔ ደግሞ ወደ ጓዳዬ እሄዳለሁ። እግዚአብሔር ከኔ ጋር ነው የሚያወራው፣ ከልጆቹ ጋር ነው የሚያወራው። ልጆቹ ደግሞ ቤታቸውን፣ አካባቢያቸው ይለውጣሉ፣ ያስተካክላሉ፣ ይቀይራሉ። እኔ ከተለወጥኩ በቃ አለቀ። አካባቢ መለወጡ አይቀርም። እኔ ከተቀየርኩ አካባቢ መቀየሩ አይቀርም። ጌታን ስናገኝ ልንገራችሁ እንግዲህ ጌታን ስናገኝ መጠጥ ቤቶቹም አልተዘጉም፣ ሲጋራ የሚሸጡትም አልዘጉም፣ ጫት የሚሸጡትም አልዘጉም። ምንም ሁሉም እያሉ እኛ ስለተለወጥን ዙር ብለን አይተናቸውም አናቅም። ስለዚህ የተለወጥነው ማን ስለሆነ? እኛ ስለሆንን። በዚህ መንገድ የተለወጥነው ሰዎች ጌታን ካገኘን በኋላ ጸሎት ከጀመርን በኋላ
ሌላ ነገር አይለወጥልንም። አሁን የምንለወጠው እኛ ሆነ አሁን የምንለወጠው እኛ። ስለዚህ ስጸልይ ሌላ ከውጭ የሆነ አስደናቂ ነገር እንደሚመጣ አታስቡ። አስደናቂው ነገር እኔው ነኝ። አስደናቂው ነገር እናንተ ናችሁ። የእኛ መለወጥ ነው አስደናቂ ነገር፣ የእኛ ማደግ ነው። ጸሎት መጀመሪያ እኛን ነው የሚለውጠው። ከዛ ወደ ውጭ ይሄዳል። አዎ ይሄዳል። በደንብ አካባቢን ይለውጣል አልኳችሁ። በደንብ ሀሳባችንን ሁሉ። ግን መጀመሪያ የምንለወጠው ማን? እኔ ነኝ። ለውጥ የሚጀምረው ከኔ ነው፣ ከሌላ ቦታ አይደለም። መጀመሪያ የምቀየረው እኔ ነኝ። መጀመሪያ ስስቅ የምስቀው እኔ ነኝ። ሳቄ ሌላ ሰው ጋር አይደለም። ደስታዬም ሌላ ሰው ጋር አልተቀመጠም። ምንም ሌላ ሰው ጋር የተቀመጠ ነገር የለኝም። ይህን ነገር ማንም አልያዘብኝም። እኔ የተለወጥኩ ቀን ሐዘን ይጠፋል፣ ጭንቀት ይጠፋል፣ ረብሻ ይጠፋል። ሁሉም ነገር ይስተካከላል። እኔ ምን ካረኩ? እኔ ከተለወጥኩ። ሰይጣን የሚረብሸን ይመስላችኋል አይደል? ሰይጣን ራሱ እንዲረብሸን በር የከፈት ነው እኛ ነን። እኔ ስለወጥ መጀመሪያ ተነስቼ እንጂ በሩን ነው የምዘጋው። አለቀ። መግቢያ የለውም። ማን ያስገባዋል? እዚህ ጠላቴ ይመታ ብል ቢደበደብ እኔ በር ከከፈትኩ ምን ዋጋ አለው? እኔ ተነስቼ በር ከዘጋው ግን ምን ማድረግ ነው? መተኛት ነው፣ በሰላም ማረፍ ነው። እዚህ ሌባ ሁሉ ቢታሰርልን በራችንን ካልዘጋን ችግሩ እኛ ነን። ሌቦቹ አይደሉ። በር ዘግተን ከተኛንስ የሚረብሸን ነገር አያችሁ ይላችሁ። የችግራችን ኦልሞስት 90% እኛ ነን። ሌላውን እኛ በከፈትነው በር ነው ችግር እየገባ የሚደበድበን የሚረብሸን። እዚህ እኛንን መለወጥ ያለብን ሌላ ሰው አይደለም። እኛ ደግሞ የምንለወጠው ጸሎት ቦታችን ከእግዚአብሔር ጋር በምናደርገው ንግግር፣ ከእግዚአብሔር ጋር በምናደርገው ህብረት ነው። ስሰማ ለመለወጥ መስማት አለብኝ። ስጸልይ ለመለወጥ መጸለይ አለብኝ። እግዚአብሔር ከነገረኝ የነገረኝን ነገር ሰምቼ ለመለወጥ መስማት አለብኝ፣ መጸለይ አለብኝ። እስቲ ጸሎቴ መጀመሪያ እኔን ነው የሚለውጠው በሉ። ስጸልይ በሉ መጀመሪያ እኔ ነው የምገለገለው። እኔ የራሴ አገልጋይ። ጸሎት ቦታ ስገባ ጌታው ይህን አልፈልግም፣ በዚህ እንድትለውጠኝ ይፈልጋል፣ እነዚህ ነገሮች መቀየር ይፈልጋል፣ አስተምረኝ ምናምን ስል ራሴ ምን እያደረኩ እያገለገልኩ። እግዚአብሔር በዚህ ደስ ይለዋል፣ በጣም ደስ ይለዋል። ለምን? እየበሰልኩ ስለሆነ። አሁን ወደ ውጭ መጠቆም አቁሜ ወደ ራሴ እያየሁ ስለሆነ እዚህ ወደ ውጭ አልጠቁም፣ ማንም ላይ አልጠቁም። አሁን የምንለወጠው ማን? እኔ ነኝ። እስቲ የምንለወጠው እኔ ነኝ በሉ። አንድ ነገር ልንገራችሁና ልጨርስ፣ ላጠናቅ። ይኸውላችሁ ስንጸልይ ከእምነት እንደ እግዚአብሔር ፈቃድ ወይም እንደ እግዚአብሔር ቃል ነው የምንጸልየው። አምነን እንደዚህ ከጸለይን ጸሎት የማይመለስበት ምንም ምክንያት የለም። ከእምነት እንደ እግዚአብሔር ፈቃድ ከጸለይን። አንድ ልጨምርላችሁ። በእምነት እንደ እግዚአብሔር ፈቃድ ምንጸልይ ከሆነ ለውጣችን እንኳን ለሌላ ሰው ለእኛ ራሱ ይደንቀናል። በጣም ቀላል ህይወት ነው የምንኖረው። ውስብስብ የሆነ ህይወት አንኖርም። ሰዎች በጣም በሰዎች የምንረበሸው የምንጨነቀው፣ በጣም በችግር የምናገነው። ኮኪ ወደ እኔ ላክሹ እንትኑ እኔ ጋር ጠፋ። ይኸውላችሁ በጣም የሰው ነገር የሚረብሸን
የሰዎች ነገር በሰው ችግር ራሱ የምናለቅሰው እኛ መፍትሄያችን ላይ የምንቆምበት መልሳችን ላይ የምንቆምበት መረዳትና ብቃት ይሄ የመንፈሳዊ ንቃት ስለሌለ፣ ስለዚህ የመጀመሪያው የመጨረሻውን ፖይንት ይሄ ነው። ዛሬ እንድትይዙ የምፈልገው ነገር ስጸልይ ጸሎት የሚለውጠው ጸሎት መልስ የሚያመጣው ጸሎት የሚያገለግለው እኔኑ ራሴን ነው ብላችሁ እንድታምኑ እንድታስቡ እፈልጋለሁ። እርግጠኛ ነኝ የሚጠቅም ነገር እንዳገኛችሁ ብዙዎቻችሁ። እንግዲህ ቴንኪው ማሪ። ትንሽ እንደዚህ ዞር ልበል መሰለኝ። እንዴት ነው ይታያለሁ? እሺ ነገሩ ጨርሻለሁ። ስለዚህ ዛሬ እንግዲህ ጸሎት እኛኑ ያገለግላል፣ መጀመሪያ የሚያገለግለው እኛ ነው ብያለሁ። ያልገባችሁ ነገር ካለ መጠየቅ የምትፈልጉት እንደዚሁም ደግሞ ሪፍሌክሽንም ካላችሁ ምንም ካላችሁ ኮክዬ እንደ ጥበብሽ አድርጌ እዚህ ጋር ላቆም። ነዋዬ ቴንክ ዩ ሶ ማች። ጥያቄ ያላችሁ ሰዎች አንዳንድ ቁጥር ጻፉ። ግን ሪፍሌክት ማድረግ በጣም እዚህ ጋር ኃላፊነታችንን ወስደናታል። ዛሬ ኃላፊነት ተረካክበናል። ስለዚህ ኃላፊነቱን እንደወሰደ